ሶ እነዚህ ሁለት ምክንያቶች ናቸው በቲክቶክ ፕላትፎርም ላይ የወንጌላውያንን እንቅስቃሴ መምታት ገድልና ድርሳን ነው ዋናው ፎከሳቸው ጠረጴዛ ላይ የተቀመጠው ዲል ያደረጉበት ዋናው ፖይንት ገድልና ድርሳን እንዳይነሳ የሚል ነው ሁለተኛ ከፊታችን ያለው በመድራችን ላይ ያለውን ምርጫ የህዝቡ አይምሮ ላይ መንግስቱ የጴንጤ መንግስት ነው የሚል የመሳል ስራ ነው የተካሄደው ስለዚህ ይሄንን አሁን ዮኒ ያደረገውን ያያዘ ልደታ በፍጹም ሊያደርገው አይችልም ሶ እሱን ነው ኦፈር ያደረጉት which is ግልጽ ነው ምን እንደሆነ right so ጴንጤና የጴንጤ መንግስት ነው ብሎ ሰዎች ልብ ላይ በማስቀመጥ ሰዎች መንግስትን ትራስት እንዳያደርጉ ኦኬ መንግስት እንዳይቀበሉ ለማድረግ ነው ቢሰራው ነው ይሰው ስለዚህ ተከፋይ ነው ተከፍሎት ነው የፈለገውን ነገር የሚያደርገው እሱ ብቻ አይደለም ተከፍሎትም ጭምር ነው ሰው የሚያስገድለው ተከፍሎትም ጭምር ነው የአረብ ሀገር እህቶቻችንም ጨምሮ የሚሳደቡ አሁን ወደ እነሱ ከመምጣታችን በፊት ይሄኛውን በደንብ አርቃችሁ እንድታዩ የምፈልገው ነገር አለ ኦኬ ከምርጫው ጋር ተያይዞ ይሄ ሰው ዝም ብሎ አይደለም የመጣው እና መወሸቅ የፈለገበት መደበቅ የፈለገበት ቦታ ደግሞ አለ ታውቃላችሁ እኛ ውስጥ ነው መደበቅ የፈለገው ለምን ከተባለ በጴንጤው ሰበብ የጴንጤው ተከታይ ነው የጴንጤው መንግስት የተቃውሞ ብሎ ፖለቲክስ ለመስራት እሺ ከቪዲዮቹን ጀምር ወይስ ከርዕሱ ዝርዝር እንጀምር በካዬ እሺ ከርዕሶቹ ዝርዝር ጀምሪና ደን ቪዲዮቹ ምናምን ነገር እያሳየን እንሄዳለን ኦኬ እሺ ከርዕሱ ዝርዝር ስንጀምር ክፍያው የምትክ ነው የሚል ርዕስ ነው ይዘን የመጣ ነው እንግዲህ አገር ቤትም ካሉ መረጃ ከሚያቀብሉን ሰዎች በደረሰን መረጃ መሰረት ጌታን የተቀበለበት ድራማ ከቀነኒ ሞት ጋር እንደሚያያዝ ባለፈው ጠቆም አድርጊያችሁ ነበረ ከቪዲዮቹ ጋር ሪሌትድ ሲሆኑ አንደርስታንድ ታደርጉታላችሁ ብዬ በደንብ አስባለሁ ከዛ በመቀጠል ግን አሁን ሰሞኑን እየተፈጠረ ያለው ነገር መጀመሪያም ጌታን ስላልተቀበለ ማለት ነው ጌታን አምኖበት ስላልሆነ ጌታን እንደ መሸሸጊያ ኦኬ የፖለቲካ መሸሸጊያ አድርጎ ስለሆነ የተቀበለው ጌታን ስላልተቀበለ አሁን ለመገዛት ኢዚ ነው ለሱ በብር ለመታለል ኢዚ ነው ለሱ ኦኬ ሶ የጃንደረባው ቡድን በያያዘ ልደታ ፋንታ ነው ዮኒ ማኛን የከፈለው ምክንያቱም ያያዘ ልደታ ወደ ካናዳ እንደገባ ታውቃላችሁ ወደ ካናዳ የገባው በግሉ አይደለም ወይ በጋብቻ አይደለም ወይ በከፍሎ አይደለም ቪዛ ያገኘው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካናዳ ባለችው ቅርንጫፍ ነው ስለዚህ የሄደው በቤተክርስቲያን አገልግሎት ነው ወደ ካናዳ የገባው በቤተክርስቲያን አገልግሎት ነው ስለዚህ ስራው ቤተክርስቲያን ነው ማለት ነው በሚሰጠው የስራ ዘርፍ ቤተክርስቲያን ላይ ነው የሚያገለግለው ወደ ካናዳ የገባው በቤተክርስቲያን ስፖንሰርነት ነው ማለት ነው ስለዚህ ካናዳ ላይ ያለውን ስታተስ ለማስተካከል ካናዳ ላይ ሆኖ አሁን መሳደብ አይችልም ካናዳ ላይ ሆኖ አሁን ጴንጤ መንፈስ ቅዱስ የለውም ማለት አይችልም ስለዚህ በሱ ፋንታ በደምረው ኤጀንትነት የጃንደረባው ግሩፕ ማለት እነ ሐዋዝን ከፍሎ የወሰደው ማለት ነው እነ ሐዋዝን እነ ዘማሪ ሰለሞንን እነ ደምረውን እነ ተመስገን የጌታ ልጅን ከፍሎ የወሰደው አሁንም ደግሞ ከአእላፋት ዝማሬ ጀርባ ያለው የጃንደረባው ቡድን ነው ይሄንንም የከፈለው ማለት ነው ኦኬ ክፍያው ከምን ጋር ይያያዛል ስትሉ የተናገረውን ሰምታችሁታል ኦኬ አሁን ኢትዮጵያ ላይ ያለው መንግስት የብልጽግና መንግስት እንዳለ ጴንጤዎች ናቸው ሌቦች ናቸው አጭበርባሪዎች ናቸው ሲሉ ሰምታችሁታል እሱን ቪዲዮ እናሰማለን ምንድነው የሚመጣው ግንቦት የፊታችን ግንቦት ላይ በመድራችን ላይ ምርጫ አለ ዲላቸው ያንን ያካትታል ማለት ነው
ኦኬ ምርጫውን የመምታት ሀሳብ ህዝቡ ማይንድ ላይ መንግስቱ የጴንጤ መንግስት ነው የሚል ሜንታሊቲ ክሬት ማድረግ ላይ ነው። ኦኬ ይሄም አለበት የህዝቡ ማይንድ ላይ ኦኬ መንግስቱ ለካ የጴንጤ ነው የሚል ሜንታሊቲ ለመፍጠር እየተሰራ ነው ማለት ነው። ከዛ በተረፈ በዋናነት ጠረጴዛ ላይ ቁጭ ብሎ የተደራደረው ቲክቶክ ፕላትፎርም ላይ ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝም አስብልልን የሚል የጠረጴዛ ስምምነት ነው የተደረገው። ምክንያቱም ስታተሱ ላይ ነው የሚፈርደው። አሁን ላይ ማድረግ አይችልም። 3 to 5 years ይፈጅበታል ስታተሱን ስታንድ ለማድረግ ማለት ነው። ከቤተ ክርስቲያን እጅ አውጥቶ በራሱ ወይ ሴት አግብቶ ወይ የሆነ ነገር አድርጎ ስታተሱን እስከሚያስተካክል ድረስ ጊዜ ይፈጅበታል። ያንን ነገር ካናዳ ምድር ላይ ሆኖ ማድረግ አይችልም። ስለዚህ ኦርቶዶክስ ጭር አለች። ኦርቶዶክስ የሚሰድብላት ጠፋ። ኦርቶዶክስ ጸጥ አለች። በዚህ ሰዓት በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎለታል። ለዮናስ ሙሉነህ በዋናነት በእነዚህ በሁለት ርዕሶች ምክንያት ማለት ነው። ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝጋ። ሁለተኛ ደግሞ በሚመጣው በምድራችን ላይ ባለው የሀገር መምራት ወይም ደግሞ የመንግስት ምርጫ ምን አድርግ ለህዝቡ አሁን ላይ ያለው መንግስት የጴንጤ መንግስት መሆኑን ህዝቡ ጭንቅላት ላይ ክሬት አድርግ የሚል አጀንዳ ነው የተሰጠው። ኦኬ ስለዚህ ሰሞኑን እየተፈጠረ ያለው ነገር የእግዚአብሔር ህዝብ ግራ አትጋባ፣ ተከፍሎት የሚያደርገው ነገር ነው። ተከፍሎት የሚያደርገው ነገር ነው። ይህንን በጣም አተኩራችሁ እንድትይዙት። ኦኬ ሲጀመር ጀምሮ በማን እጅ ጌታን ተቀበለ? በነቢይት ብርቱካን። ነቢይት ብርቱካን ማለት ደግሞ ለጠቅላይ ሚኒስትራችን ጠቅላይ ሚኒስትር አብይ አህመድ መልእክትን አምጥታለት ነበር። ጠቅላይ ሚኒስትር እንደሚሆን ምድራችን እንደሚመራ everything it was planned, everything was like a game. ኦኬ ሁሉ ነገር ፕላን ተደርጎ ነው የተሰራው። በቀነኒ ምክንያት ከዛ ደግሞ በሃጫሉ ምክንያት ኢትዮጵያ መግባት አይችልም ዮኒ ማኛ። ስለዚህ አሁን ተናገረው አይደል? የጴንጤ መንግስት ነው ያለው አይደል? ያ የጴንጤ መንግስት ጌታን ተቀብሏል ብሎ እንዲራራለት ነበር ጌታን የተቀበለው። በዚህም የተነሳ እኛ ኢየሱስ ሲባል ስስ ጎናችን ስለነበረ አምነናል። ህዝቡም ደስ ብሎታል። የእግዚአብሔርን ህዝብ ልብ ለመያዝ ችሏል። የእሱን ጌታ ማግኘት ብዙ ሰው ተደስቶበታል። በጣም ብዙ ሰው። ምድራችን አረፈች፣ ፕላትፎርሙ አረፈ። እሱን የሚከተሉትም ደግሞ ወደ ጌታ የመምጣት እድል አላቸው። እሱን አይተው ብዙዎች ወደ ጌታ መንግስት ይጨመራሉ የሚል አቋምም እምነትም ነበረን። ኦኬ ስለዚህ እነዚህ የተሰሩ ስራዎች በጠቅላላ ፕላንድ ናቸው። አሁን ላይ ዮናስ ሙሉነህ ኢትዮጵያ መግባት አይችልም። አሁን ከእግዚአብሔር መንግስት ብርን አስቀድሟል። ብር በልጦበት ብር ተቀብሎ የእግዚአብሔርን ህዝብና የእግዚአብሔርን ቤተክርስቲያን እግዚአብሔር ማደሪያ የሆነውን እኛን መሳደብ ይዘዋል ማለት ነው። ስለዚህ የእንዳልክን ንግግር እንደ መንደርደሪያ ነው የተጠቀመው፣ ነገር መፈለጊያ እንጂ እንዳልክ የማንንም ስም በጽሁፉ ላይ ሜንሽን አላደረገም። የማንንም ቤተ እምነት ሜንሽን አላደረገም። መግቢያ ቀዳዳ ሲፈልግ ነበር። እናሳያቸዋለን። የገዛ ጓደኞቹ በጣም እንወደውና የምናደንቀው አርቲስት ነፃነት ወርቅነህ ላይ የገዛ ጓደኞቹ
የገዛ ጓደኞቹ የተናገሩት አለ። እነሱን ለምን ተቃውሞ አልወጣም? መንደርደሪያ ነው። ከዛ ደግሞ ስታዩት እንዳልክን ረስቶት ሙሉ ለሙሉ ኤርሚ ላይ ነው። ሙሉ ለሙሉ ኤርሚያስ አበበ ላይ ነው። ለምን ዝም አሰኝልን የተባለው ኤርሚያስም ነው። የተከፈለው ገድል እንዳይነበብ ነው። ብሊቭ ሚ ከዚህ በኋላ ለሀገር ሰላም ብሎ የደበቀውን ገድል ሁሉ ያወጣል። አታስቆመውም። አንተ አታስቆመውም። በጭራሽ ነው ማታስቆመው። የኤርሚያስን ልብ ታውቁታላችሁ። ለብዙ ነገር ይጠነቀቃል። ለሀገር ሰላም ህዝብ ከህዝብ እንዳይጋጭ ብሎ ብዙ ያስቀመጣቸው ገድላትና ድርሳናት አሉ። ያወጣቸዋል። እንደ ውልሲ ምን እንደምታመጣ ውልሲ። እድሜ ለኤርሚያስ አበበ በል። ስራ አገኘክ። እሱ እዚህ ፕላትፎርም ላይ ባይኖር የሚከፍልህ አታገኝም ነበር። ስለዚህ ኢትዮጵያ ያለው የጃንደረባው ቡድን በተለያዩ ሀብታሞች የሚመራ ኦርቶዶክሳዊ ሀብታሞች፣ እዚህ አሜሪካ ላይ ደግሞ በዘማሪት ፋንትሽ የሚመራ የኦርቶዶክስ የማፊያ ግሩፕ ነው። እንቅስቃሴው መንፈሳዊ የሚመስል ከጀርባው ግን የማፊያ ግሩፕ ዘማሪዎችን በዘማሪያን ኖ ሰናይ አልፈልግም። ዘማሪዎችን በዘማሪያን ሰባኪዎችን በሰባኪያን ነው የሚደራደሩት። ኦኬ፣ ዘማሪዎችን በዘማሪ ሰባኪን በሰባኪ። ለዛ ነው ምሳሌ የምሰጣችሁ። ለምሳሌ ሐዋዝ በፋንትሽ ነው የመጣው። ከዛ ያው ቲክቶክ ላይ የቲክቶክ ጎረምሶች እንዲሰሩበት ተደረገ ቪዲዮ ማለት ነው። ዌልካሚንግ ምናምን። አሁን ያለውን የቲክቶክ ፕላትፎርም ላሳያችሁ፣ ላስረዳችሁ። ያያ ዘልደታ ካናዳ ገባ። ፕላትፎርሙ ላይ የኦርቶዶክስ አቃቢያን ኦልሞስት የሉም ማለት ይቻላል። ሾአፕ እያደረጉ አይደለም። ስለዚህ ፕላትፎርሙ ላይ የኦርቶዶክስ ነገር ሊቀዘቅዝ ነው። ስለዚህ ኢወዝ ፕላንድ ነው። አደራዳሪው ደምረው ነው። አስቡት። የምነግራችሁን እያሰባችሁ ኦኬ፣ እያሰባችሁ ፕላትፎርሙ ላይ there is nobody ማንም የለም። የኦርቶዶክስ አቃቢያን የሉም። እንዳይረሱ የሆነ ሰዓት ላይ መጥተው ቤት ይከፍታሉ። አንዳቸው ቤት ይሰበሰባሉ ምናምን። ሲታይ ኦርቶዶክስ እንደ ጭር እንዳለች ዶሮ ጭር ብላለች። ስለዚህ ሞቅ የሚያደርገው አለ። ገንዘብ ከተከፈለው ምንም የሚያደርግ ሰውዬ አለ። ስለዚህ ለሱ ተከፈለው። ይሄ ነገር በእኛ ህብረት ላይ ወይም በወንጌል አማኞች ላይ ብቻ ያነጣጠረ አይደለም። በምድራችን ላይና በመንግስት ላይም ጭምር ያነጣጠረ ነው። ኦኬ፣ ብልጽግና በጠቅላላ ጴንጤ አይደል እንዴ? ሌባ አይደል እንዴ? ጨካኝ አይደል እንዴ? ገዳይ አይደል እንዴ? ሲል አሁን አይ ዶንት ኖ ምን ወር ላይ ያለ ነው በኢትዮጵያ። ታህሳስ፣ ጥር፣ ከ4 ወር በኋላ ምርጫ ነው። ስለዚህ ኤቭሪቲንግ ኢዝ ፕላንድ። ያ ጥር ነው አይደል? ኤቭሪቲንግ ኢዝ ፕላንድ። 4ኛው ወር ግንቦት ነው። ከ3 ወር በኋላ ምርጫ ነው ማለት ነው። ስለዚህ የጃንደረባው ቡድን በያያ ዘልደታ ፋንታ በደንብ አድርጎ ከፍሎታል። 24 ሰዓት ቻሌንጅ ሰተነው ነበር። ያንን የተናገረውን ስትሪም ያደረገውን በእንግሊዘኛ ደግሞ ስትሪም እንዲያደርግ አላደርግም ብሏል። ቃል በቃል አላደርግም ብሏል። ንገሯት ለሜርሲ
ቀነኒ እኮ ኦርቶዶክስ ናት አለ። ኢትስ ኖት አባውት ሄር ቢንግ ኦርቶዶክስ ኦር ፕሮቴስታንት። እንደዛ ስለ ሃይማኖቷ ራሱ አላነሳሁም። ያነሳሁት ገብቶሃል? ያነሳሁትን ሸሽተክ ያላነሳሁት ላይ ነው መልስ የሰጠው። 24 ሰዓት ሰጥቼው ነበረ፣ ሰተነው ነበር። ሙትዬ ማለች ቤካ 24 ሰዓት ነበር የሰጠነው። ያንን የተናገረውን ንግግር በጠቅላላ በአሜሪካን ሀገር ላይ ያሉ ወንጌላውያን አማኞች ግብረ ሰዶማውያን ናቸው ያለበትን ንግግር በእንግሊዘኛ ደግሞ ስትሪም እንዲያደርግ አዘርዋይዝ ቪዲዮ ሰርቶ እንዲለቅ ቻሌንጅ ሰጥቼው ነበር። አላደርግም ብሏል። ቃል በቃል አላደርግም፣ ለምን እንደፈለጋችሁት ገብቶኛል ብሏል። ይህን አታደርግም አይደል? ኦኬ ታውከው። ይሄንን ኢትዮጵያ እንድትገባ ደግሞ ቻሌንጅ እናደርግሃለን። ኢትዮጵያ እንድትገባ ቻሌንጅ እናደርግሃለን። ዮናስ ሙሉነህ ኢትዮጵያ እንድትገባ ቻሌንጅ እናደርግሃለን። አንተ ትኬት መቆረጥ ብቻ ነው የሚጠበቅብህ። የትኬት የለህም። we will contribute። ኢትዮጵያ ግባ። አንደኛውን ቻሌንጅ ዲክላይን አድርገካል። ይሄኛውን ቻሌንጅ ደግሞ ተቀበል። ይሄንን ይመስላል ያለው ነገር ማለት ነው። ቪዲዮዎቹን ደግሞ በዝርዝር እያየን ሪያክት እናደርግበታለን ማለት ነው። ቤካ are you ready? አመሴ ሬዲ ነኝ እና ፌስቡክ የጀመርኩ በትልቁ ላይ መጀመሪያ ግን እዚህ ያሉ ወንድሞች እህቶች ግንዛቤ እንዲወስዱ በዚህ በተለይ በክፍያ ጉዳይ ማለት ምላሱ እንደሚያከራይ ማንም ሰው ምላሱን ከተከራየለት ቁጭ አድርጎ እንደሚሳደብ የፈለገውን ነገር ማለት እንደሚችል ብቻ የሚጠበቀው ከእናንተ መክፈል ብቻ ነው እና በዚህ ጉዳይ ላይ በቅርብ እንኳን ምንም እንኳን ባያገባን ሁለት እህቶች ተጣልቶ ነበር። ሁለት ኢትዮጵያ እህቶች ተጣልቶ ነበር which is ቤታዮና ማነው ማማያ ናት ማየ የምትባል ሴትዮ እና ማየ ምላሱን ተከራይታ ቤታዮን ይሰርባት ነበርና ለዚህም ደግሞ ክፍያ የተደረገው በአደባባይ ነው። ሌላውን በካሽ ነው፣ ሌላኛውን ደግሞ እዚሁ ተመቶ አንበሳት ሲወርድለትና በአንበሳ ክፍያው እንደተፈጸመ ግልጽ ነው። እሱን ትንሽ ላሳያችሁ። ከዛ በኋላ ደግሞ ማንም ሰው ቢከፈለው ለመራገጥ ሬዲ እንደሆነ ሲናገር ያለውን ቪዲዮ አሰማችኋለሁ። ደን ደግሞ ከመንግስት ጋር በተገናኘ ደግሞ ያወራው ነገር አለ፣ እሱንም አሰማችኋለሁ። እንግዲህ የሁሉ መረጃ ነው በነገራችን ላይ። እሺ ከዚህ እንጀምር። ለምሳሌ ይሄ ነው ቤተሰብ ቁማሩ ካልገባችሁ ሶሻል ሚዲያ ላይ ዲስትራክት የማድረግ ስራ ይሰራል። እሺ እንደሰማችሁት ነው። በተራ ሪያክት እናደርጋለን። አንድ በአንድ ቀጥል። አይ አንድ በአንድ ሪያክት አንተ አውራበት ነው፣ ከዛ አወራለሁ። ኦኬ ሌላ ደግሞ አንድ ቪዲዮ ላሳይ ከመንግስት ጋር በተገናኘ ምናምን ነገር ስለሚከፈለው ክፍያ እሱ ላይ ትንሽ እናንሳና ከዚህ ጋር የሚገናኝ ነገር ስላለው እና አንድ ጊዜ ብሎ አፕ አድርጌያለሁ እና ፌስቡክ የጀመርኩ ጊዜ ብሎ አፕ አድርጌያለሁ እና ሰው ያውቃል። ከዛ ምን ብለው መጡ? እግዚአብሔር ምስክሬ ልጆቼን ነው የምልሽ። የሆኑ ሰዎች መጡና ዮኒ ማኛ እቺ ሴት ዋት ተከፋይ ናት፣ ገንዘብ የምታገኘው በእነሱ ነው፣ ሀብታም የሆነችው በእነሱ ነው፣ ቀጥቅጣት እኛ እንከፍላለን ብለው ትልቅ ገንዘብ ጠሩ። ከዛ አየውና ቆይናት አይደለም የሚለውን ከእሱ አላጣራ። ኧረ አያስፈልግም ዮኒ በቃ ጀናው ነው ስልኳን ሰጡኝ አልኳቸው። ከመንግስት ጋር የሚያያዘውንም ቪዲዮ አሳየው። ኦኬ እሺ አንድ ላይ ላሳይሽ። ከእሱ ጋር የሚገናኝ ቪዲዮ ደግሞ ባለፈው ነግሬያችኋለሁ የቀነኒን ጉዳይ። አንድ ቀን አንዱን ነገር አስቀምጡት፣ አንድ ቀን አንዱን ነገር፣ ከዛ ዛሬ አንዱን ነገር፣ ነገ ከነገ ወዲያ አንዱን ነገር፣ የዛሬ ዓመት አንዱን ነገር፣ ከዛ ትገጥሙታላችሁ ብያችሁ ነበር። የቀነኒን ያሳየዋችሁ ቀን ቦታችሁ ላይ የሆነ ነገር እያስቀመጣችሁ ለፉ ብያችሁ ነበር። ከዛ ይገጠማል። ሲገጠም መልሱን ታገኙታላችሁ። ዘራፊዎቹ እነሱ ናቸው። ብልጽግና ኢቨንም በመንግስት ደረጃ አብዛኛው ፔንቴዎች ናቸው። ዘራፊዎቹ እነሱ ናቸው።
ብልጽግና ጋር ስትመጣ አብዛኛው ፔንቴ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ እንደሆነ ይህ ሰው ላይክ ግለሰብን መሳደብ ምናምን ነገር ኦኬ፣ ችግር የለውም። እኛ ግለሰብን ሲፈልግ የሆነቿን ሴት እያመጣ ለሆነቿ ሴት ተቀጥሮ ምናምን ነገር ቢሳደብ በቃ ስራው ነው፣ ይሳደብ፣ ችግር የለውም። አሁን ይሄ ኢትስ ቬሪ ሲሪየስ ነው። ባይ ምንድነው? አንድ ቤተ እምነቱን የማጠልሸት ነው። ሁለት ደግሞ የሀገሪቷን መንግስት ኦኬ ኤንድ ፓርቲውንም ጨምሮ የማጠልሸትና በህዝቡ ዘንድ ተቀባይነት እንዳይሆን ለማድረግ ሆን ብሎ ነው ተከፍሎት እንደዚህ እየተናገረ ያለው። እንዴት ተከፍሎት ነው ብሎ ከተካላችሁ ለምሳሌ ለህዋት እንደሚሰራና የህዋት አንጃ አንድ ሴት እንዳለችና ያቺ ሴት ደግሞ ገንዘብ የከፈለች ብዙ ነገር ልሰራ እንደምትችል የነሱ ኤጀንት ሆና እንደምትሰራ ሲያወራ ይሰማል እዚህ ጋር ራይት። የጴንጤ ቤተ እምነት ተከታይ ነው። የጴንጤ መንግስትን የተቃወሙ ራሱ የጴንጤው ተከታይ ሆነ የራሱ ወንድም ነው ለማስባልና የሚፈልጉትን ነገር ጌን ለማድረግ እሱ ነው የተጠቀሙት። ይሄ ዝም ብሎ አይደለም፣ ዊዝ ካልኩሌሽን የተመጣው እያንዳንዱ ዶት አስቀምጦ ነው የመጡት። ከመምጣታቸው በፊት በጣም በጣም በተደራጀ መንገድ በማን በኩል ጌታ መቀበል እንዳለበት ማን ለዶክተር አብይ ለምንወደው ጠቅላይ ሚኒስትራችን ለዶክተር አብይ ማን የቅርብ ነው በማን በኩል መጣ የሚለውን ነገር አንድ ላይ አገናኝቶ እኔም በሱ በኩል እኔም በሷ በኩል የሚል ነገር በመስራት ኦኬ ደን ጴንጤ ውስጥ ነኝ እኔ ጴንጤ ነኝ፣ ስለዚህ ሀቅ ነው የምናገረው፣ የጴንጤው መንግስት እንደዚህ ነው ብሎ የመንግስትን ስም የማበላሸትና የማጠልሸት እሱ ብቻ አይደለም ካቢኔያቸውን እሱ ብቻም አይደለም አብሯቸው የሚሰሩትን ታላላቅ ባለስልጣናትን ጭምር ነው ይሄ ሰው የተሳደበው። ሲሳደብ ግን ባለስልጣናቱን ለይቶ ሳይሆን ከጴንጤ ጋር አንድ ላይ አስቀምጦ ጴንጤን ክፉ በማስመሰል ክፉ አድርጎ ሰዎች በጭራቅ መልክ እንዲስሉ አድርጎ ነው የተጠቀመው። ዮናስ ሙሉነ ሰው ዮናስ ሙሉነ ጌታን ተቀብሎ ሳይሆን ዮናስ ሙሉነ ጌታን ተቀብያለሁ የሚለው እኛ ውስጥ ተቀምጦ መንግስትን አታክ ለማድረግ እና ጴንጤውን አታክ ለማድረግ ነው። እንደምታውቁት ብዙ ፖለቲከኞች ስፔሻሊ በሃይማኖቱ ይሄ ከሞሃ ምድር የሚባለው ከሞሃ ተዋህዶ ጋር ምናምን ከዛ ከጃንደረባ ጋር በተገናኘ መንገድ አንድ ማድረግ የሚፈልጉት ነገር አለ። ኢትዮጵያ ውስጥ ኦርቶዶክስ የሚል ሃይማኖት እንደ ሀገር እና የቀድሞ ክብራችን ተወስዷል የሚል የበቀል ስሜት ተሰምቷቸው እንደሚንቀሳቀሱ ታውቃላችሁ። ምድር ማድረግ ኦቨርቴክ ለማድረግ ፓወር ኦቨርቴክ ለማድረግ መጠቀም የፈለጉት ይህንን ሰው ጌታ እንደተቀበለ አስመስሎ አስገብቶ እኛ ጋር መንግስትን በመቃወም የጴንጤው ልጅ የራሱ ወንድም መንግስትን ተቃወመ ብሎ የመንግስትን እንትን ለማጠልሸት ነው ብዙ ርቀት ይሄደው ማለት ነው። እሺ እሺ ሰው ላሰማችሁ ፕሊስ። ሌሎች ሰዎች ምንም ነገር አጻፉ። ህወሓት ተከፋይ ናት። ገንዘብ የምታገኘው በእነሱ ነው። የማን ተከፋይ ናት? በደንብ ስሙ። ይሄ ኢትስ ቬሪ ሲሪየስ። የማን ተከፋይ ናት? የህወሓት ተከፋይ ናት። የቷ? ያቺ ሴት ማን? ዮናስ ሙሉነን እንድታገኘው የተፈለገችው ያቺ ሴት። በደንብ እዩ፣ በደንብ ስሙ። ይሄ እንደ ቀልድ የሚታይ ነገር መስሏችሁ ከሆነ ተሳሳችኋል። ኔቨር ኔቨር። ይሄ የመስቀሉ ጦርነት ነው። በነገራችን ላይ ስሙ በደንብ እንደገና። ዮኒ ማኛ እቺ ሴት ህወሓት ተከፋይ ናት። ገንዘብ የምታገኘው በእነሱ ነው። ሀብታም የሆነችው በእነሱ ነው። ቀጥቅጣት እኛ እንከፍላለን ብለው ትልቅ ገንዘብ ጠሩ። ከዛ አየውና ቆይናት አይደለም የሚለውን ከእሷ ላጣራ። ኧረ አያስፈልግም ዮኒ በቃ ጀናው ኖ ስልኳን ሰጡኝ አልኳቸው። ደን መቶ ማን የሰደበው? ኢቭንም በመንግስት ደረጃ አብዛኛው ጴንጤዎች ናቸው። ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ። አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። ዋሻው አብዛኛው ጨካኞች ናቸው። ጨካኝ ሌቦች፣ ለህዝብ የማያስቡ፣ ስለ ህዝብ የማይገርማቸው፣ ስለ ህዝብ የማይደንቃቸው ጨካኞች ናቸው። ጴንጤዎች ናቸው። ኢቭም በመንግስት ደረጃ አብዛኛው ጴንጤዎች ናቸው። ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ። አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። ዋሻው አብዛኛው ጨካኞች ናቸው። ጨካኝ ሌቦች፣
የማይገርማቸው ስለ ህዝብ የማይደንቃቸው ጨካኞች ናቸው፣ ጴንጤዎች ናቸው። ይህም በመንግስት ደረጃ አብዛኛው ጴንጤዎች ናቸው። እሺ መሲ፣ እኔ የመጨረሻ አንድ ነገር ልበል። ቀደም ያቀረብሽውን ቻለኝ እኔም ላቀርብለት። ማን ዮናስ ሙሉነ ማለት ነው። ኦኬ ሌትስ ቼንጅ። እሺ ዮናስ ሙሉነ ማለት ነው። እኔ ቻለኝ ላቀርብልህ። ኢትዮጵያ ገባ፣ እኔ ቲኬቱ ልቻል። ዮናስ ሙሉነ ቲክታክ ላይ እና የሆነ ሶሻል ሚዲያ ላይ እምቡር የምትል እኔ ማንንም አልሰማም እኔ ምናምን አልፈራ ምናምን የምትለው ዮናስ ሙሉነ እኔ ቲኬት ይቻላል። ኢትዮጵያ ገባ አንተ አይና የቲኬት የለም አውቃለሁ፣ ገንዘብ የለም አውቃለሁ፣ ይቸግራል፣ እንደሚቸግር አውቃለሁ፣ እንደሚቸግርህ አውቃለሁ። እኔ አንተ ኢትዮጵያ ገባ፣ እኔ ቲኬት ይችላለሁ። ሌላው ነገር ደግሞ የጀመርከው ነገር እንዲህ እንደ ቀልድ የሚተው አይደለም። እሺ ፏን ሚዩት አድርጉት። እዚህ ቤት ተው ምናምን የሚባል ነገር አያስፈልግም። ተው ምናምን ነገር ምን ተው የምትለው ምናምን አንተ ለእንትን አስበህ ነው። ሚዩት አድርጉ። እንደዚህ ተው ምናምን ሰው ሚዩት ነው የሚደረገው። ፋፋ ነው ምናምን ነገር እኛ ቀልድ አይደለም የሚያዝነው፣ ሲሪየስ ጉዳይ ነው ማለት እንደ ቀልድ የሚተው ሳይሆን ይሄ ጉዳይ በጣም 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 ሲሪየስ ስለሆነ ማለት ነው። መንግስት የወንጌላዊ አማኝ ስለሆነ ወንጌላዊ አማኞችን የማስጠላት ገዳዮች፣ ነፍሰ በሊታ፣ አጥፊ ጴንጤዎች እንደሆኑ ሰዎች አውቀው ከዛ ደግሞ ሰዎች በጭራሽ ይህንን መንግስት እንዳይቀበሉት እንዳይመርጡት እሱ ብቻ አለም የኦሮሞ ተወላጅም ስለሆነ ጭምር ነው። በነገራችን ላይ እሱን መጣበታል። እሱን በመረጃ ነው የምናሳየው። እና ዮናስ ሙሉነ እኔ ቲኬት ኦፈር አደርጋለሁ፣ ችግር የለውም። ምንም አይነት ኮስት ያርክ ችግር የለውም። እኔ ከፍላለሁ ቲኬቱ። አንተ እዛ ግባ። ከዛ በኋላ አንተ የአረብ ሀገር እህቶቻችን ጀግና ሰራተኞች እህቶቻችንን እንደሰደብከው እንደ ቀልድ የሚታለፍ መቶ ኮስ ሳሰላው አሁን እንደዋዛ አንላቀቅም። ዮናስ ሙሉነ እንደዋዛ አንላቀቅም። ለማንኛውም እኔ በዚህ ይላቁ። ሌሎች ቪዲዮዎች ላይ ደግሞ እንደዚህ ሪያክት እያደረግን እንቀጥላለን። ሌሎች መርሲ ዋዬ እንትን ይበሉ። ኦኬ መስፍን የመቶ ነው። መስፍንን አስገቡት የሚሉት መስፍን ያለ መግባት ይቻላል ከፈለግ። ማን ያወረደው? ቆይ እንጂ አትውረዱ፣ እየጠየቅኩኝ እኮ ነው። ማን ያወረደው? አስንዬ የአሁኑን እሺ፣ ቆይ እነግርሃለሁ። እሺ መስፍን ፈይሳ መጥቶ ነው። መስፍን ፈይሳ አናስገቡት የሚሉት ፋሲካ እኮ ነበር። ለምን ወረደ? እሺ ኦኬ ኦኬ እሺ አይ አንዴ ኦልራይት እሺ ምንድነው ዘግይታችሁ የመጣችሁ ካላችሁ ግራ የተጋባችሁ ክፍያው በምትክ ነው ብለን ነበር። ቤካዬ አሁን ባሳየኸው ቪዲዮ ላይ እንግዲህ የብልጽግናን መንግስት ሲሳደብ አይተናል። ነገር ግን የቅርብ ጊዜ ትዝታችን አይሾ ስፒድ ወደ ኢትዮጵያ በመጣ ጊዜ በጣም ጥሩ የሆነ ስትሪም አድርጎ ነበር እና እነሱን ስትሪሞች ኢንተርናሽናል የሆኑ ዩቲዩበሮች፣ የውጭ ዜጎች እንዴት አሪፍ እንደነበር በጣም የሚገርም ቪዲዮዎች ሰርተዋል። እያንዳንዱ ቪዲዮ ላይ ዮናስ ሙሉነ ሪፖስት አድርጎታል። ያንን ሪፖስት ያደረግከውን ቪዲዮ ኢትዮጵያ ሀገራችን እንደምታምር ውብ እንደሆነች ህዝቦቿ ደስ እንደሚሉ አምነህበት ነው ሪፖስት ያደረግከው። ዛሬ ላለችው ኢትዮጵያ አሁን ላይ ያለው መንግስት ትልቅ አስተዋጽኦ እንዳደረገ እንዳትዘነጋ። እያንዳንዱ የአይሾ ስፒድ ላይ
ሪያክት ያደረጉ ሰዎች ላይ ኢትዮጵያ እንዴት ታምራለች ማየት እንፈልጋለን ምናምን ብለው የሰሩ ስፔሻሊ የውጭ ሀገር ዜጎች የነሱ ቪዲዮዎች በጠቅላላ ዮናስ ሙሉነህ ሪፖስት አድርጓል። ኦኬ እንደዚህ የኮራህበት ሀገር በብልጽግና ነው ቀና ያለችው፣ በብልጽግና ነው ያማረባት። ኦኬ 24 ሰዓት ካላወቅ ልንገርክ 24 ሰዓት ራሱ አብረውትም ያሉት ሰዎች መስራት ካለባቸው 24 ሰዓት የሚሰራ መንግስት ነው ያለ። ስራ ሳያልቅ ከቢሮአቸው አይወጡ። 24 hours መስራት ካለባቸው 24 hours ይሰራሉ። ስለዚህ ፕራውድ ሆነክ እንደዚህ ፕራውድ ሆነክ ሌሎች የሰሩትን ቪዲዮ ሪፖስት ስታደርግ የነበረው በዚህ መንግስት ስራ ነው። ይህንን ማወቅ መቻል አለብክ። ይህንን እንደ ሀሳብ መጨመር ፈልጋለሁ ቤካይ። ከዛ ወደ ሌሎቹ ቪዲዮ ማለፍ እንችላለን። ይህንን ሀሳብ ጨምር ያለሁኝ እኔ ምናልባት ዘግይተው የመጡ ብዙ ሰዎች አሉ። ሀሳቡ ያልገባቸው ካለ እደግማለሁኝ። ሌሎቹን ቪዲዮዎች እናሳይ ወይስ እዚህ ያሉ ሰዎች በጣም 2 ደቂቃ ሰተናቸው ሀሳባቸውን እንቀበል? ሌላ ሁለተኛ ዙር ቪዲዮዎችም ስላሉን ማለት ነው። የሀሳባቸውን እንቀበል ቢኮዝ በጣም አደገኛ ነገር ስለሆነ ይሄ ኢትስ ቬሪ ሲሪየስ ነው እንደምታውቂውና ይህን መንግስት የምትል ሆነ ይታወቃል። ለምሳሌ የብልጽግና መንግስት ሌባ ነው፣ የብልጽግና ሰራተኞች ሌቦች ናቸው። ለምን ከተባለ በሙሉ ፕሮቴስታንት እምነት ወይም ደግሞ ጴንጤዎች ስለሆኑ ብሎ ያለው ነገር በጣም ከባድ ነው። እንግዲህ ሀገር ራሷ ተመስገን እኮ እንዲህ ሀገር አሁን ያለችበት ሁኔታ እንደዚህ አበባና አምራ ብዙዎች ኢንተርናሽናል ቪዚተሮች እንኳን እየመጡ ኢትዮጵያ እንደዚህ ነች እንዲህ ብሎ ሲገረሙ ድረስ ኢትዮጵያ ነች ወይስ ዱባይ፣ ኢትዮጵያ ነች ወይስ ኒውዮርክ እየተባለ ሰዎች ተደንቆና ተደመመው ኦኬ እያመሰገኑ ኢትዮጵያዊነትን ራሱ ማለት ማዘር ኦፍ አፍሪካ የምትባል ኢትዮጵያ በቃ እውነትም የአፍሪካ እናት እንደሆነች የታወቀውና የታየው በዚህ መንግስት ነው። ይታወቃል በዚህ መንግስት ነው። ለምን ሲባል ጴንጤ ነው። ጴንጤ መንግስት ደግሞ የተፈወሰ አእምሮ ነው ያለው። ማለት ምንድነው? የተለወጠ ማይንድ ስላለው ኦኬ የተለወጠ ማይንድ ስላለው ሌብነት የሚባል ነገር በሱ ዘንድ ስለሌለ እያንዳንዱን ነገር ለኢትዮጵያ ለሀገሩ በማዋል ሀገር የለወጠ ያውም በዚህ አደገኛ በሆነ ጦርነት ውስጥ ማለት ይታወቃል። ሀገር ያለማ ሀገር ያቀና። እንደምታውቁት እኮ ጠቅላይ ሚኒስትራችን መጽሐፋቸውን ሽጠው ነው ሀገር ያቀኑት። መጽሐፋቸውን ሽጠው ለራሳቸው ተጠቀሙ። በመጽሐፋቸው ግን ምንድነው ትምህርት ቤቶች ናቸው የገነቡት። በመጽሐፋቸው ነው ሀገር የለወጡት ይታወቃል። ሌላው ሲበዘብዝና ሲበላ ሰርቆ ወደ ከሀገር ውጪ ሲያሸሽ፣ እሳቸው ግን የራሳቸውን እንኳን በራሳቸው ጥረት ያገኙትን ገንዘብ እንኳን አምጥተው መልሶ ለሀገር ነው ያዋሉት። ለሀገር ነው ያዋሉት። የተፈወሰ ማይንድ ነው ያላቸው። አብሯቸው የሚሰሩት በጠቅላላ የወንጌላውያን አማኞች የሆኑት ባለስልጣናት በጠቅላላ የተፈወሰ ማይንድ ስላላቸው ሌብነት የሚባል ነገር በእነሱ ስለሌለ እነሱ መልሰው ነው ለሀገር ያዋሉት። ሀገር ሲበዘብዙ ሳይሆን ሀገር ሲለውጡ፣ ሀገር ሲያቀኑ፣ ለሀገር ዋጋ ሲከፍሉ ነው እኛ ያየ ነው። ይህም ደግሞ በአደባባይ ቦታ ታይቷል። በነገራችን ላይ እርግዝና የሚታወቀው በአንድ ወር አይደለም። እርግዝና የሚታወቀው በሁለት ወር አይደለም። እርግዝና ከ4 ወር ከ5 ወር በኋላ እየገፋ ሲሄድ አሁን እንዳትደብቁት 9 ወር ነው በቃ አለቀ። እንደ ተወልዷል ብላችሁ እንዳትሉ አሁንም እርግዝናው እንደታየ ነው ይታወቃል። አይደለም አንድ ተራ ሰው መጥቶ ይሄን ተከፋይ ተሳዳቢ ይቅርና የአሜሪካ ፕሬዚዳንት እንኳን የመሰከሩለት ድንቅ መሪ እኮ ነው ያለን እኛ። ስለዚህ መሪያችንን ለማጠልሸት አሁን ከፊት ለፊት ያለው ምርጫ ሰዎች እንዳይመርጡት ለማድረግ የጴንጤ መንግስት ነው የሚኖርበት ሀገር እኮ የጴንጤ መንግስት ያለበት የነገሰበት ሀገር እኮ የሚኖረው የጴንጤ መንግስት። አሁን አሜሪካ ተሰደ ኖረ እዛ ላይፍን ምናምን ነገር እንትን የምትለው እኮ ጴንጤ የተፈወሰ ማይንድ ከመኖሩ የተነሳ ሀገሪቷ ስለጸናችና ስለቆመች ነው። ይህን ወቅ ስለዚህ የብልጽግናን መንግስት አሁን ያለውን ፕራይም ሚኒስተር አብሮት የሚሰሩትን ድንቅና በጣም በጣም ገራሚ የሆኑ ወንድም እህቶች አብሮት የሚያገለግሉ አብሮት የሚሰሩ ሀገር ለማቅናት የሚለፉ ኦኬ እነሱን የማጠልሸት ስራ የጀመረው ተከፍሎት ነው። ለምን? ምርጫ ክፍል ፊት ስላለ።
ሰው እያንዳንዱ ኦን ፐርፐስ ኢንቴንሽናል ያደረከው ተከፍለ ያደረከው ነገር በጠቅላላ you will pay the price አሁን በጴንጤ ውስጥ ጴንጤ ብለህ በጴንጤ ውስጥ መደበቅ አችልም በጴንጤ ውስጥ ተደብቀ የጴንጤ መንግስት ነው እያልክ ማራከስም የጴንጤ መንግስት ነው እያልክም ይሄ የማጥልሸ ስራ መስራት አችልም በጭራሽ ነው ማትችለው እሱ ብቻ አይደለም በጣም ብዙ ነገር እንመጣለን እንደ ድሮ የአረብ ሀገር እህቶቻችን በጣም ለፍቶ ጥረው ምናምን የሚኖሩትን ኦኬ የቤተሰቦቻቸውን ታሪክና ቤት ለውጡትን ጀግና እህቶችን በሰደብካቸው ልክ አይደለም የምትተዋው አሁን ማንንም ሰው ነው ማይፈታ ቢኮዝ የመጣው በሀገር ነው የመጣው በእኛ ቤተ እምነት ነው ምን ማለት ነው እኛ ውስጥ ገብተን የተናገርከው ጉዳይ ስለዚህ ዮናስ ሙሉነ መቼ ማንፈታው ጉዳይ ነው እንቀጥላለን ሌሎች ቪዲዮዎች አሉ ከዘር ጋር ከጄኖሳይድ ጋር በተገናኘ ምናምን ነገር ምናሳቸው በጣም ብዙ ነገሮች አሉ አንተ ቀደም እንደቀረበው ቻሌንጅ በእንግሊዝኛ ስትሪም አርግ እኔ ኢትዮጵያ ገባ ያ እሺ መርሲ ወደ አንቺ ጋር መጣው መሲ ኦፊሻል መርሲ ያለሽ ቢዚ ኮንሽ ነውና አለው ምን አልከኝ ቤቴ ችግር የለም እሺ ቪዲዮ ላይ ሪአክት ማለት ትችላለሽ ኖ አሁን አልችልም ወንድምነት ቆይ ትንሽ እኔ የሆነ ስራ ይዣለሁ እሺ ችግር የለም እሺ የት ያለሽ የት ይቀጥይ ይቀጥላሉ ሌላ ሰው እስከዛ ቀጥልና እሺ መርቲ እሺ እንለፍና እንትን ግሎሪ አለ ወይ በቃኝ እሺ ትንሽ ላውራ አንድ ይቀር ሰላም ብያለሁ በመጀመሪያ ሁላችሁም ላይ መታችን ያላችሁ አሁን የሰማነው ያየነው ቪዲዮ መቼስ አንድ ሰው ጤነኛ አእምሮ ያለው ሰው በዚህ ልክ በሳምንት 2 ቀን አይቀየርም የመጀመሪያው ሐሳቤ ምክንያቱም ይሄ ሰውዬ የሆነ ነገር አቃጥሏል የሆነ ፊውዝ አቃጥሏል እንጂ ሰው በጤናው በሳምንት 2 ቀን እንዴት ሐሳቡን ይቀየራል እሺ ወደ አሁኑ ሐሳብ ስመጣ ግን የተነሳው ሐሳብ መንግስትን ህዝብን ቤተ እምነትን አንድ ላይ ጨፍልቆ የመርገጥ ሐሳብ ነው የተያዘው ኦኬ ጴንጤ መሪ ስለሆነ ነው የሰረቀው ከዚህ በፊት የነበሩ መሪዎች አልሰረቁም ነበር ነው የነሱ ሲሆን የጽድቅ ስራ ነው ሲቀጥል ፖለቲካ ካሰባችሁ ከዚህ በፊት የተሰራ ስራ ነበር እንዴ አሁን እየታየ ያለው ምክንያቱም አሁን ያለውን ለውጥ አይደለም አንድ እንደሱ ያለ አንድ ተራ ጎረምሳ ተነስቶ የሚተቸው ይቅርና አንድ ተራ እንደሱ ያለ ጎረምሳ ተነስቶ የሚተቸው ሐሳብ አይደለም ምክንያቱም በአለም አቀፍ ደረጃ ኢቭን በውበት ደረጃ ከተማው የተሰጣትን ነገር እናያለን ተጨባጭ የሆነ የሚታይ ነገር አለው ስለዚህ ይሄ ሰውዬ አንደኛ ተነስቶ በዚህ ልክ ፕሮቴስታንትን ለመርገጥና በዚህ ልክ ተነስቶ ለማዋረድ ያሰበበት ሐሳብ ምንድነው ብለን ከጀርባው እነማን ናቸው ያሉት ምክንያቱም አንድ ሰው ብቻውን እንደ ሐሳብ ሊጠነስስ አይችልም ስለዚህ ከኋላው እነማን ናቸው እየገፉ የሚያናገሩት እነማን ናቸው ብለን እናስብ ፕሮቴስታንትን በዚህ ልክ ጥላቻ እንዲያድርባቸው ያሰቡ የበታችነት የተሰማቸው የሆኑ አካላት አሉ ምክንያቱም እየተበለጠን ነው ብለው የሚያስቡ የሆኑ ግለሰቦች አሉ ስለዚህ ምንድነው ማድረግ የሚችሉት የሆነ ብር እየከፈሉ ማሰደብ ስም ማጥፋት በዚህ ልክ ማስኬድ አንድ ቪዲዮ አለን ቤካዬ በኋላ ልክልሃለሁ ኢቭን ቀዳሜ ከ2 ቀን ከ3 ቀን በፊት ለአንድ ሰው የተነገረ አንድ ነገር አለ ልክልሃለሁ ከአሜሪካ ሆኖ ሰው እየመለመሉ እነንተናን ወደኛ ቤተ እምነት እየላኩ የሚያሰሩ ሰዎች አሉ አቶ ማሙሽ ደምረው የሚባለው ሰውዬ ደላላ ነው የታች ቤት ደላላ ነው ስለዚህ ልክ ወደኛ ቤተ እምነት የሚመጡ ሰዎችን እኔ ምን ሐሳብ ምን አጀንዳ አስይዘው እንደሚልኳቸው አይ ዶንት ኖ
ግን ቆም ብለን እያንዳንዱ የተናገሯት ነገር እያንዳንዱ ቃል በቃል ከፈታናት ግን ለራሱ እንጂ የፈጠረው ማንንም እንዲያመልክ አልፈጠረም። ለብዙ ነገር እንዲያመልክ ለብዙ ነገር እንዲሰጥ ያደረጉት መጽሐፍ ቅዱስን በስርዓት ያላስተማሩ ተጠያቂዎች ናቸው። ስለዚህ እኔ ለዮኒ ማኛው አሁንም እኔ መልእክት አለኝ። ከእግዚአብሔር ጋር የሚጣሉ ይደቃሉ። እየተጋጨ ያለው ከትልቁ እግዚአብሔር ጋር ነው። ወንጌል ሰባኪነትን ስራህን አድርግ ብሎኛል ልኮኛል ብሎ የወጣውን ይሄን የእግዚአብሔርን ሰው ማሳደድ ማለት እግዚአብሔርን ማሳደድ ነው፣ ክርስቶስ ኢየሱስን ማሳደድ ነው። ስለዚህ እኔ አይበጅህም። አንተም ሞክ እዚህ ፕላትፎርም ላይ ባክ አድርገው የተመለሱትን ሁሉ ለነሱ መልእክቴ ተመለሱ ነው። በቃ እግዚአብሔር ይመታል እኮ። እግዚአብሔር እኮ የሚማታ አምላክ ነው። ይገላል ያድናል ይላል የእግዚአብሔር ቃል። ስለዚህ ከባድ ነገር ነው ከፊታቸው የሚሆነው። ከእግዚአብሔር ጋር እየተጣላችሁ ነውና ተመለሱ ነው መልእክቴ። እግዚአብሔር ይባርካችሁ። ሜርሲዬ በእውነት አንቺ ጌታን በጣም በእውነት በሚገርም ሁኔታ ቤካ አንቺ የምታገለግሉት አገልግሎት አሁንም ያስፋላችሁ፣ አሁንም ያብራላችሁ፣ አይናችሁ ይከፈት፣ ከእግዚአብሔር ጎን እንደው ያቆማችሁ። ሌላ እኔ በቃ በዚህ ልባርካችሁ። ተባረኩ ወንድሞቼ። አሜን። ሰብሌ የተባረክ የኔ እናት ተባረክ። ቤካ ይቀጥል። እሺ መርሲ ተባረኪ። እሺ ወደ የሆኒ ቪዲዮ ነው የምገባው። አሁንም ስፔሻሊ በኦሮሞ ማህበረሰብ ላይ ያለውን ጥላቻና ቅድም እንዳሳያችሁ ደግሞ የዘር ማጥፋት ዘመቻ እንዳካሄድ አይታችኋል። አሁንም ራሱ ካሁን ቀደም ነፍስ እንዳጠፋ ነፍሰ ገዳይ እንደሆነ ደግሞ እናሳያለን። ማለት የኛ ቤተ እምነት የወንጀለኞች መደበቂያ አይደለም። ማንም ሰው የሰው ነፍስ አጥፍቶ ህፃናት አስቀልቶ ከዛ በኋላ አይ በጌታ አዲስ ስለሆነ ምናምን እሱ ጌታ ነው አይቆጥረው ያን ኃጢአትና በደል። ነገር ግን በምድር የሰራውን ወንጀል ግን ለሰራው ወንጀል ተገቢን ቅጣት ታገኛለህ። አሜሪካ ራሱ ታገኛለህ። ቢኮዝ የትኛውም መንግስት የዘር ማጥፋት ወንጀል ሰርተህ አሰርተህ አድርገህ ነፍስ ገለህ ነፍስ አጥፍተህ በነፃነት መኖር አለብህ ብዬ አላምንም። በነፃነት መኖርም የለብህም እና ስለዚህ ሰውየው ነፍሰ ገዳይ ነው። ነፍሰ ገዳይ ቅድም ሰምታችኋል። እኔ ኃላፊነቱን ወስዳለሁ ብሏል። ውጭስ በአዲስ አበባ ከተማ የሞቱ የኦሮሞ ተወላጅ የሞቱ የኦሮሞ ብሔር ተወላጆች ለያለው ነፍስ ተጠያቂ ዮኒ ማኛ ነው ማለት ነው። ደግሞም ስለተደረገው ስፔሻሊ ስለተነሳው አንዳንድ ነገሮች ብዙ ነፍሳትን አዞ እንዳስጠፋ እንዳስገደለ ነፍሰ ገዳይ እንደሆነ በቪዲዮ አሳያችኋለሁ። ግን ከዛ በኋላ ደግሞ እንቀጥላለን። 70 ሻንቅላ አስረክቤያለሁ። 70 ጉምዝን ይቀጥላል። ኖ አናቆመ። ሕፃን አዋቂ ምናምን ቀንጥሰው አናቆምም። አማራን ደፍረሃል። አንተ ዛፍ ላይ የምትኖር ዝንጀሮ ድፋ። እሺ እንትናን አስወጡት ከዚህ። ቤካ ከአንተ አይጠበቅም። ከኔ የሚጠበቀው ከወንጀለኛ ጋር መተባበር ነው። ከኔ የሚጠበቀው ወንጀለኛው እንዲተባበረው ከእሱ ጋር አብሬዱ። ቤካ ከአንተ አይጠበቅም። አጉልቱ በጣም እንትን ለመሆኑ በጣም መንፈሳዊ ለመሆኑ የምትፈልጉ ሰዎች አላችሁ እና ዳር ያዙ ይሰማ። 70 ሻንቅላ አስረክቤያለሁ። 70 ጉምዝን ይቀጥላል። ኖ አናቆመ። ሕፃን አዋቂ ምናምን ቀንጥሰው አናቆምም። አማራን ደፍረሃል። አንተ ዛፍ ላይ የምትኖር ዝንጀሮ ድፋ። ድፋይን ሻንቅላ ዛፍ ላይ የሚኖር ጥቅም የለውም። አንድ ሻንቅላ አንድ ጉምዝ አማራ ገሎ 10 ተቀብለናል። በሚቀጥለው 20 ነው የምንቀበለው። 70 ጉምዝ ሬሳውን አውጥተናል። 70 ጉምዝ ሬሳው 70 ጉምዝ ተቀብለናል ሬሳ። አሁን ደግሞ አንድ ስታረግ 20 እናደርገዋለን። እመነኝ። ሞክረን ጉምዝ አንድ ስትነካ 20 ጉምዝ ነው የምናጭድልን።
የአማራ ልጆች አለ ሂሳቡን ስጠው አማራ ሞተናል ብየው 70 ሻንቅላ ነው ያስረከብኩት። 70 ሻንቅላ እዛ ጉምዝ ላይ የሚኖር 70ውን ነው ደፍተን ያስረከብነው። አጼ ምኒልክን አዘቅጠው ሲያዩ አንተ ካልተሰማህና ጠመንጃን ካልወለወልክ ባዶ ነህ። ነገ አንተም ላይ ነው ይሄ ነገር የሚመጣው። ነፍጠኛ ነኝ አጫሉ አንተ የገማ ነህ። እኔ ነፍጠኛ ነኝ። ነይ አንተ የጠነባ ጋላ ነህ። ጥንብ ጋላ ነህ አንተ። አውቴ ይውደ አጫሉ እከክ ጋላ ነህ። እስቲ ስታብዳ ያለው ንገረው ምን እንደሚያመጣ ታዋለህ። ስታርትድ እነሱ ናቸው የጀመሩት፣ እኛ እንጨርሰዋለን። ኖ ፕሮብለም። ጀምራችሁታል፣ እንጨርሰዋለን። እንደሰማችሁት ነው እንግዲህ ዮኒ ማኛ ማለት ነፍሰ ገዳይ ነው። ነፍሰ ገዳይ ነው። በነፍስ ማጥፋት ወንጀልም የሚፈለግ ሰው ነው። አሁን እዚህ ጋር ሄዳችሁ ነው ኢየሱስ ምናምን የምትሉት ኖ ዌይ፣ በቃ ኖ ዌይ፣ ኖ ዌይ። ስለዚህ በነፍሰ ገዳይነትም ወንጀል የሚጠይቅ ምንድነው የሚጠረጠር ሳይሆን የሚፈለግም ሰው ነው። በነገራችን ላይ ግን ከዚህ እኔ አንድ ነገር ማለት ፈልጋለሁ። ስፔሻሊ መሲ ቅድም በተነሳ ጉዳይ ላይ በተለይ ከመንግስት ጋር በተገናኘ ማለት ነው። ያው ምርጫው ከፊት ለፊት እንዳለ ይታወቃል። ሰው ምርጫውን ይሄንን መንግስት የአንድ ሃይማኖት መንግስት እንደሆነ በማሳየት ሰዎች በዚህ መንግስት ላይ ትረስት ገባሽ እንዳይኖራቸው የማድረግ ለመንግስት ያላቸውን አመኔታ ያንን የማበላሸት ያንን የማፍረስ ያንን ነገር የማቀዛቀዝና ሌሎች ነገሩን ኦቨርቴክ እንዲያደርጉ ስፔሻሊ ግልጽ ነው፣ ይታወቃል። የመዋ ተዋህዶ ልጆች ይታወቃሉና ይሄን ነገር ለማድረግ ሆም ተብሎ ተከፍሎት ኦፈር ተደርጎ ቅድም እንዳላችሁት በሴታፕ ነው የመጣው እና መንግስትን እና ከእሱ ጋር አብረው የሚሰሩትን በጠቅላላ ሌቦች ሲል ሰምታችኋል። ቪዲዮውን ድጋሚ ማሰማት ይኖርብኛል። ከዛ እውነታው ምንድን ነው? ቅድም መልስ ብላለች። እውነታው ምንድን ነው? የዓለም ሚዲያዎች ምን ብሎ ዘገቡት? ስፔሻሊ በዚህ ጉዳይ በዚህ መንግስት ስራ ተው፣ ሌላው ቢቀር ትራምፕ ምን ብሎ ተናገረ ስለዚህ መንግስት? አሁን የእኛ ወንድም ስለሆነ አይደለም፣ ከሀገር አንጻር ምን ሰራ ምን አደረገ የሚለውን ጉዳይ ነው እንፈትሸው። ሰው ቅድም የተናገረውን ይህንን ክፉ ጸያፍ ነገር በተለይ መንግስት ላይ አብሮት የሚሰሩት ላይ የተናገረውን ነገር ድጋሚ ማሰማት ይኖርብኛል። ሰሙትሽ። በመንግስት ደረጃ አብዛኛው ጴንጤዎች ናቸው፣ ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማውራ። አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። ዋሸው። አብዛኛው ጨካኞች ናቸው፣ ጨካኝ ሌቦች፣ ለህዝብ የማያስቡ፣ ስለ ህዝብ የማይገርማቸው፣ ስለ ህዝብ የማይደንቃቸው ጨካኞች ናቸው፣ ጴንጤዎች ናቸው። ኢቭንም በመንግስት ደረጃ አብዛኛው ጴንጤዎች ናቸው፣ ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማውራ። አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። ዋሸው። አብዛኛው ጨካኞች ናቸው፣ ጨካኝ ሌቦች፣ ለህዝብ የማያስቡ፣ ስለ ህዝብ የማይገርማቸው፣ ስለ ህዝብ የማይደንቃቸው ጨካኞች ናቸው፣ ጴንጤዎች ናቸው። ኢቭንም በመንግስት ደረጃ እሺ። ስለዚህ ዮኒ ማኛ እኔ በጣም ማለት ኦቨር ስሜታዊ ሆንኩ ነው። በነገራችን ላይ በጣም ስሜታዊ ሆንኩ ነው። ገና በጣም የምንወደው ወንድማችን የኢትዮጵያ ፕራይም ሚኒስተር ዶክተር አብይ ከኦሮሞ ስለተወለደ የኦሮሞ ብሔር ተወላጅ ስለሆነ ከዚህ ፊት ያልከው ነገር አለ። እሱንም ቪዲዮ እናመጣለን። አሁን ቀስ በቀስ ነው ነገሮች የምናስኬደው። ኦሮሞ ምን ብለን እንደተሳደብክና ምን ብለን እንዳልክ ግልጽ ነው፣ ይታወቃል። አሁን ምንድን ነው ፕራይም ሚኒስተሩ ከኛ ወገን ማለት የወንጌል አማኝ ስለሆነ በክርስቶስ ኢየሱስ ያመነ የዳነ ስለሆነ እና አብሮት የሚያገለግሉ አብሮት የሚሰሩ አብዛኛው ስለሆኑ አንተ ሆን ብለህ ሌሎች ቅደም እንዳልኩ ትራስት ቢል እንዳያደርጉ እንዳይቀበሏቸው ለማድረግ
ዲስትራክት የማድረግ ስራ ተመድቦ ገንዘብ ተከፍሎ እየሰራ እንደሆነ ይታወቃል። ዮኒ ማኛ እርግጠኛውን የማወራ ነገር አትበላም ገንዘቡን እኔ ምድር ለአንተ የእግር እሳት ነው የምትሆንብህ። እርግጠኛውን የእግር እሳት ነው። አሜሪካ ራሱ ለአንተ የእግር እሳት ነው የምትሆንብህ። ገና የፖለቲከኞች ምናምን ነገር መሸሸጊያ መሰወሪያ አይነት ምናምን ብለህ ለተናገርካቸው ነገሮች ስፔሻሊ ከሃይማኖት አንጻር ለማስጠቆርና ስም ለማጠልሸት የከው ወንጌላን አማኞችን ነው በጥቅሉ ኤንድ ደግሞ መንግስትን ነው። ብራዘር ይሄ መንግስት ከመጣ መስሎኝ አሁን ያለው ሀገር በዚህ ልክ ለውጥ ያየኸው ምን ቀላል እኮ ነው። 10 ዓመት ወደ ኋላ መሄድ ብቻ ነው የበቃው። ሀገሪቷ ኢትዮጵያ ምን እንደምትመስል አይደለም ሰው ሄደው ጎብኝቶ ምናምን ነገር ተደንቆ ዋው ኢትዮጵያ ሊቀርና ኢትዮጵያ ባጠገቧ እኮ ካለፍክ በኋላ እኮ ግልጽ ነው ምን አይነት ነገር ሊገጥም እንደሚችል። ይሄ መንግስት መስሎኝ አንተ ኢትዮጵያን የለወጠው ኢትዮጵያን በዚህ ልክ ቀጥ አድርጎ ያቆመው ያም ስለተለወጠ የተለወጠ ማይንድ ስላለው ክርስቶስን የሚወድ በክርስቶስ ክርስቲያን የሆነ ሌብነትና ምናምን ከቶ የማያውቀው መንግስት ስለሆነ ከጨዋ ከንጹህ ማህበረሰብ የተገኘ ጨዋ ያሳደገው ተቆንጥጦ ያደገ ሀገር ለመለወጥ የሀገር ፍቅር ያደረበት ድንቅ መንግስት ስለሆነ ነው አሁን ላይ ያየኸው እያንዳንዱ ብልጽግና ማለት ነው። እያንዳንዱ የምታየው በጠቅላላ ሰው መንግስት ሌባ ነው ብለህ ያልከው፣ መንግስት ዘራፊ ነው ብለህ ያልከው፣ ካቢኔዎቻቸው አብሮት ያሉት ባለስልጣናት ሌቦች ናቸው ብለህ ያልከው እያንዳንዱ ለተናገርከው ነገር አንተ ዋጋ ትከፍላለህ። ነገር ግን ሌቦች ናቸው አይደሉም የሚለውን ነገር እኮ በስራ አየናቸው። ለምን ካልከኝ ከኪሳቸው ሁሉ ተቆርሰው ነው ሀገር የገነቡት ሀገር ያለሙት። አሁን ያለችው ኢትዮጵያና የዛሬ 10 ዓመት ያለችው ኢትዮጵያ አንድ ናት እንዴ? ናት እንዴ? አይደለችም። የሚቀጥለውን ዓመት ደግሞ ታዲያ ኢትዮጵያ ኒውዮርክን አስታገኛት። ለምን ካልከኝ ያለው መንግስት ማይንዱም ልቡም የተፈወሰ ክርስቶስን የሚፈራ የክርስቶስ ተከታይ ክርስቲያን ነው። ክርስቲያን ጴንጤ የሆነባቸው ሀገሮች እኮ ናቸው አሁን በልጽገው የምታያቸው። አሁን የምታያቸው ኢሮፕን ሂድ፣ ክርስቲያን ባለስልጣን መሪው ክርስቲያን ስለሆነ ነው ኢሮፕ እንደ ኢሮፕ ሆና እያንዳንዱ ተሰዶ የሚኖርባት ራሱን ላይፉ ምናምን የሚለውጥባት ሀገር ሆና ያገኘሃት። የተለወጠ ጴንጤ የሚመራው መንግስት ስለሆነ ነው። አሜሪካ የሚመራው ጴንጤ መንግስት ስለሆነ ነው። አሁን አሜሪካ አንተ ሄደህ የምትኖርባት ሀገር እንደዚህ አብባ የምታገኘው ድህነትን አራግፈ ሶፋ ላይ ተቀምጠ ምናምን የምትናገርባት ያቺ አሜሪካ የተመራችው በጴንጤዎች ነው። በጴንጤዎች ነው። ሄድ ሌላ ሀገርም ከፈለክ አሁን የኢትዮጵያ መንግስት ጴንጤ አብሮት የሚሰሩት አብዛኛው ጴንጤ ስለሆነ የተፈወሰ ማይንድ ስላላቸው አየህ ንጹህ ነገር ነው የምታገኘው። ቢኮስ ንጹህ ማይንድ ነው። ንጹህ ልብ ንጹህ ማይንድ ያለው መንግስት ስለሆነ የምታየው ነገር በጠቅላላ ንጹህ ነው። የምታየው ነገር በጠቅላላ ሰው አሁን ከፊት ለፊት ያለውን አንተ ምርጫውን ለማደናቀፍና ሰዎች እንዳይመጡት ለማድረግ በእምነት ውስጥ ከተ የራስን ፖለቲክስ ለመስራት ሞከር ውጭ ስለተከፈለ ብቻ መተ እንደ ውሻ አላዘንክ ብራዘር። አሁን ያደረግከው ነገር ልክ የሆነቻውን ሴት እንደ መስደብ አይደለም፣ ወይም ደግሞ አረብ ሀገር ያሉ እህቶቻችንን እንደ መስደብ አይደለም። አሁን ይሄ ከሃይማኖቱም ከመንግስት ጋር የተገናኘ ጉዳይ ስለሆነ አንተ ለተናገርካቸው ለእያንዳንዱ ነገር you will pay the price. You will pay the price. እያንዳንዱ ነገር አንተ የቆጠርክ ነው የምትከፍለው ለእያንዳንዱ ለተናገርካቸው ነገሮች። እንደ መጀመሪያ ሙስሊሞችን ሰድበ እንደ መጀመሪያ ሆነ ኖ አሁን ማይነካ በትን ነው የነካው። ሮንግ በትን ነው የነካው ብራዘርዬ፣ ሮንግ በትን ማለት ነው። ስለዚህ እንመጣብሃለን። በምንም ነው የምንመጣብህ ወንድማችን። ይህን ወቅ አንተን ዋጋ እናስከፍላለን። በአንተ ምክንያት ለነገሩ ማንም አይሰማም። ቢኮዝ ሆል የሚታየው ነገር በጠቅላላ የዚህን መንግስት ንጽህና፣ የዚህ መንግስት ሐቀኝነት፣ የዚህ መንግስት ሀገር ወዳድነት፣ የዚህ መንግስት ለሀገር 24/7 በመድከም በመልፋት ሀገር ለማቅናት እየደከመ ያለ እንደሆነ ስራዎቹ ሁሉ ግልጽ ብሎ ይታያሉ ማለት ነው። አይደለም አንተ ተራው እዚህ ግባ ማትባለው ይቅርና የአሜሪካኑ ፕሬዚዳንት ሂዝ በጣም ስትሮንግ መንግስት ነው። ኤንድ ደግሞ አብሮት ያሉት ሊደርሺፖች በጣም ስትሮንጎች ናቸው። ዶክተር አብይ ኢዝ ቬሪ ስትሮንግ ኤንድ ኢንቴሊጀንት የሆነ ሰው ነው ብሎ የመሰከረው አንተ ያለበት በጥገኝነት የተቀመጥከው አሜሪካ የአሜሪካ መንግስት ነው።
መንግስት የአሜሪካ መንግስት ነው። ስለዚህ ዶክተር አብይና አብሮት የሚሰሩትን ኤንድ የብልጽግናን ፓርቲ ለማጠልሸት የሄድክበት ርቀት ዋጋ ያስከፍላል። የመጣኸው በሃይማኖት ነው የመጣኸው። አንተ የሆነ ሃይማኖት ተከታይ ሆነ የሆነ ነገር ሆነ ምናምን ብትል ችግር የለውም። ነገር ግን የመጣኸው እሱ ያለበት ሃይማኖት which is first ሌዲዋ ጌታን የምታመሰግንት የምታመልክበት የምትዘምርበት ያ የወንጌል አማኝ የተባለበት እዛ ገብተህ ሆን ብለህ አታክ በማድረግ የወንጌል አማኞችን ገጽታ ለማበላሸትና ጥላሸት ለመቀባት የራሳቸው ወንድም ተቃውሟቸው የሚለውን ፖለቲክስ ለመስራት ነው የመጣው። አንተ የስፒድ ምናምን ነገር ያቀረበውን ሄደን ሪፖስት የምታደርገው እናውቃለን። ማንም ነው የማይሸወደው ብራዘር። እኛ በጣም ቆቆች ነን። በጣም ቆቆች ነን። ከአንተ በላይ ቆቅ ነን እኛ። አንተ አንድ ልጅ መጥቶ ምናምን ነገር እሱ ባያስታወቅም የታወቀ ነው። አገራችን አሁንም ድረስ በመንግስታት ደረጃ በመንግስታት ደረጃ እየተመሰገነ ያለ መንግስት ነው ያለን ብራዘር፣ መንግስት ነው ያለን። ስለዚህ መንግስትን ሌባ ነው ያልክበትን ትከፍላለህ፣ ገዳይ ነው ያልክበትን ትከፍላለህ። ጴንጤዎች ገዳዮች ናቸው፣ ጨካኞች ናቸው፣ አውሬዎች ናቸው ብለህ የተናገርካቸውን እያንዳንዱን ነገር you will pay the price። እኛ ጴንጤዎች ነብሰ ገዳይ አይደለንም። እኛ ጴንጤዎች የክርስቶስ ልብ ነው ያለን። እኛ ጴንጤዎች የዋሆች ትሑታን ነን። ትህትናና የዋህነትን ከክርስቶስ ነው የተማርነው። ከዋናው ከእምነታችን ጀማሪና ሐዋርያ ከሆነው ከክርስቶስ ነው የተማርነው። አንተ ግን ጴንጤ ሲባል ሰዎች ገዳይ አድርጎ እንዲስሉ፣ ጴንጤ ሲባል ሰዎች አጥፊ እንደሆነ፣ ጴንጤ ሲባል ነፍሰ በሊታ እንደሆኑ አድርገህ ለመሳል የክበት ርቀት እንደ መጀመሪያ የሚተላለፍ መስሎ ከሆነ ዮኒ ማኛ ተሳስተሃል። ስለዚህ ለእያንዳንዷ ነገር ዋጋ ትከፍልበታለህ። አሁንም ቻሌንጆቻችን ደጋግመን እናቀርብላለን። የመጀመሪያው ቻሌንጅ ወንድ ከሆንክ በእንግሊዘኛ ስትሪም አድርግ። ፕሮቴስታንቶች በአሜሪካ የሚኖሩ ሁሉም ግብረ ሰዶማውያን ናቸው። ፓስተሮቻቸው ግብረ ሰዶማውያን ናቸው። ዘማሪዎቻቸው ግብረ ሰዶማውያን ናቸው ብለህ ያልከውን ወንድ ከሆንክ በእንግሊዝኛ ስትሪም አድርግ። ሁለተኛው አንተ ወንድ ከሆንክ ይሄው እናደንቃለን፣ ኢትዮጵያ ግባ። ከዚያ ምን ችግር አለው? እኛ አጨብጭበን በቀይ ምንጣፍ እንቀበላለን። ግን ወቅ መንግስታችን ንጹህ ነው። መንግስታችን ሀገሩን የሚወድ ለሀገሩ 24/7 የሚሰራ ሀገር ለማቅናት በዚህ ሁሉ ውጥንቅጥ ውስጥ ሀገር አበባ እንድታይ ያደረገ ጀግና መሪ ነው ያለን። አንተ ባታነቅ ተራ ሰው ያውም በሴት ተቀጥረ የሴት ምላስ ይዘ ሴቶች የከፍሉ ሴቶችን የሚያሰድቡ አንተ ከሶፋ ወርደ ማታቅ ተራ ሰው ይቅርና ሀገር የሚመራ መንግስት ያደነቀው መንግስት ነው፣ የመሰከረለት መንግስት ነው። መንግስታችን ሀገር ዓለም ያደነቀው መንግስት ነው። አይ ጴንጤ መሆን ደስ ሲል ብራዘርዬ፣ ጴንጤ መሆን ደስ ሲል ጴንጤ ስለሆነ ነው ሀገር የተለወጠው። አቃቁን ልንገር፣ ጴንጤ ስለሆነ መንግስታችን ወንጌላማኝ ስለሆነ ነው። ቢኮዝ ሌብነት ኃጢአት እንደሆነ ያውቃል። ሌብነት እርኩስ እንደሆነ ያውቃል። ሌብነት ጸያፍ እንደሆነ ያውቃል። ያደገው በዚህ ነዋ ብራዘርዬ። ዳስዋይ ኢትዮጵያ ተለውጣ ያየኸው። ዳስዋይ ኢትዮጵያ ስትታይ ኒውዮርክ የመሰለችው። ዳስዋይ ኢትዮጵያ ስትታይ ዱባይ የመሰለችው። ዳስዋይ ኢትዮጵያ ስትታይ ቤጂንግ የመሰለችው ብራዘር ጴንጤ ስለያዘው ነው። ጴንጤ መታት ኢትዮጵያ አይልችም። የድሮ ኢትዮጵያማ እኮ አናቃትም እኛ ብራዘር። የድሮ ኢትዮጵያ ሱዳን በላት። የአሁኗ ኢትዮጵያ ኒውዮርክ የሆነችው በዚህ መንግስት ነው ብራዘር። በዚህ መንግስት በጴንጤ መንግስት እነግርሃለሁ። የተፈወሰ ማይንድ ኢየሱስ የገባው ኢየሱስን በማገልገል ውስጥ ያለ አላየም እንዴ? በሄዱበት ሀገር ፈርስት ሌዲዋና ፕራይም ሚኒስትራችን ተንበርክኮ ጸልዩ አላየም እንዴ? ተራራ ሲወጡ ቁጭ ብሎ ይጸልያሉ፣ ጌታን ያመሰግናሉ ብራዘር። ሲሄዱ ጌታን ያመሰግናሉ፣ ሲሄዱ ለጌታ ይንበረካሉ። ሲሄዱ ኤቭሪ ትጠይቅ አልሰማም እንዴ ብራዘርዬ? ምንድን ነው የምሰራ ሲባል የመጀመሪያ ማድረገው ጸሎት ነው ያሉት። ስለ ሀገራቸው የሚጸልዩ ድንቅ መሪ እኮ ነው ያለን አባቴ። አንተ መተህ ጴንጤ ስለሆነ የጴንጤን መንግስት ለማጠልሸትና ጴንጤ እንደዚህ ነች ብለህ አንተ የማይሆን ነገር ማድረግ ይሄንን ምርጫ ለማደናቀፍ ተከፍሎ ያወራኸው ለያነው ነገር ዋጋ ትከፍላለህ ብራዘርዬ። ሴት እንደመሳደብ አይደለም፣ ሴት እንደመሳደብ አይደለም። የኦሮሞን ማህበረሰብ የሰደብካቸውን
እያንዳንዱን ትከፍላለህ ብራዘር። መስሎ አንዴ እኔ ኦሮሞ ነኝ ባባ ገዳ ምናምን አንዴም እዚህ ጋር ምናምን ብለህ ያልካቸውን ነገሮች እንደ መጀመሪያ እንደ ድሮ የተገለባበጥክ እንደፈለክ እንደሆንክ የሚተው መስሎ አስበህ ከሆነ ተሳስታል። ዮኒ ማኛ ተሳስታል። የነብርን ጭራ አያዙት፣ ከያዙት አይልቀቁት ነው ነገርየው። አሁን የነብርን ጭራ ነው ያዝከው። አሁን ያዝከው የነብርን ጭራ ነው ብራዘርዬ። የነብርን ጭራ ከያዝከው አትልቀቀው፣ ከለቀቅከው ይበላሃል ብራዘርዬ። አሁን ያዝከው የነብርን ጭራ ነው፣ የነብርን ጭራ ነው። ሌላ ማስታወቂያ በጴንጤ ስም ጴንጤንም ብላችሁ የመጣችሁ ተጠንቀቁ፣ ተጠንቀቁ። ኢትዮጵያ ያላችሁ አላችሁ፣ የስ አሁን ላይ ምንም አንልም። ነገር ግን የምንፈልግበት አይነት ስቴፕ ላይ ሲደርሱ በጴንጤ ስም ስትጫወታችሁ you will pay the price also። እናንተም ትከፍላላችሁ። ሌሎቻችሁ ደግሞ ጴንጤ ምንም ባላደረገ ባልዋለበት ስሜ የሰጣችሁ ብትንቀሳቀሱ እናንተም ጠብቁ፣ ዝም ብላችሁ ጠብቁ። እየነገርናችሁ ነው፣ ጠብቁ። ከዚያ በኋላ አፋችሁን ክፈቱ። ከዚያ ደግሞ ችግር የለውም፣ በቀይ ምንጣፍ ይቀበሏቸዋል። ችግር የለውም። ደድሮ የሚባል ነገር የለም። አሁን ደድሮ የሚባል ነገር የለም። ያ እና ፕሊስ ዩ ሃቭ ቱ ስቶፕ እንደዚያ ነገር። እዚህ ያላቸው ወንድሞቼ እናቶቼ፣ ለመንግስታችንና አብሮት ለሚሰሩ ለካቢኔዎቻቸው አብሮት ለሚሰሩ ባለስልጣን ጸልዩ። መጽሐፍ ቅዱስ ነው የሚለው። በላይ ላሉት ባለስልጣናት ጸልዩላቸው ነው የሚለው። ጸልዩላቸው። በተለይ በጣም ለምንወደው ወንድማችን ለፕራይም ሚኒስትር ለዶክተር አብይ ጸልዩለት፣ ለወንድማችን በጣም ጸልዩለት። የሁላችንም የጸሎት ሸክም ሊሆኑ ይገባል። እሳቸው ሁል ጊዜ በጸሎቶቻችን ስንንበረከክ ስለ እሳቸው መጸለይ ያስፈልገናል። ስለ እሳቸው መጸለይ ያስፈልገናል። ኢትዮጵያ እርግጠኛ ሆኜ የማወራችሁ ነገር ከ5 ዓመት በኋላ አንተ በፓስፖርት ቪዛ አስመትተህ ለምን የምትገባባት ሀገር፣ ጥገኝነት የምትጠይቅባት ሀገር ነው የምትሆነው። እርግጠኛ ሆኜ ነው የማወራው። በነገር ላይ እርግጠኛ ሆኜ ነው የማወራው። ኢትዮጵያ በፓስፖርት ቪዛ አስመትተህ ጥገኝነት ጠይቀህ የምትገባባት ሀገር ነው የምትሆነው ከ5 ዓመት በኋላ። ቢኮዝ ያለው መንግስት እግዚአብሔርን የሚፈራ ሀገሩን የሚወድ ከኪሱ የሚቆረስ ድንቅ መሪ ነው ያለን። ዮኒ ማኛ ዩል ቤተ ፕራይስ መሲ የቀጥሉ። አመሰግናለሁ። በቃ የተባረክ ጌታ ኢየሱስ ይባርክ። ተባረክ። ድንቅ ንግግር። በቃ ምንም አይጨመርበትም። መስዬ ተመልሳለች መሰለኝ። ከዛ አልምዬ ገብታለች። ከዛ ብያባ ገብቷል። መስዬ ያለሽ ማውራት ትችላለሽ። ኮሜንት ላይ ስላየውሽ አለውኝ። ሜርሲዬ ግን አባብያ ካለ ቀጥል አንተ የምትሉት ካለ። እሺ እንደዛ ከሆነ አልምዬ ስለምቀጥ እሺ። ብያባ አለ አይደል? ይመችሃል። ቆያለሁ፣ ችግር የለም። ሰላም ለእናንተ ይሁን። ሰላም ይብዛ ብያባ። አሜን። ሜርሲዬ ተባረክ። አሜን። አልምዬ ቀጥይ። አልምዬ ያለች አልምዬ ካለች ትቀጥል። ከዛ እኔ መጨረሻ ላይ ጠቅላላ አድርጌ ማውራት እችላለሁ። ሜርሲዬ እሺ። አባ መቅደም ከፈለጉ ይቅደሙ። አባ አይደሉም፣ ብያባ ነው። ብያባ። ኦኬ እሺ። ብያባ። እሺ ብያባ። ሶሪ ብያባ። ይፍቱኝ፣ ይባርኩኝ እንዳትዪ ብቻ ይፍቱኝ። ወይ ጉድ። ኦኬ ቃላት ያስማሽ። ትንሽ መሳቅም ጥሩ ነው። በቃ ሳቅልን። እሺ በቃ ስስቅ እኮ በጣም ነው ደስ ብለውና መርስዬ እና ቤካዬ ተባረኩ።
በጣም በጣም እኔ ቱ ቢ ኦነስት በቃ ይሄ ሰውዬ በጣም እንዳልሹ የእሱ ላይ በመግባት ራሱ መርሲ አያስፈልግም እና አይ ቲንክ አንድ ያልተነካ ነገር አለ። ትንሽ ቢዚ ስለነበርኩ ቶሎ እዚህ አልገባውም። ታች ሆኜ እየሰማሁ ነበረ ልጄን ትምህርት ቤት ያደረስኩ ምናምን ስለነበረ እና ማስተር ላይፍ የሚባለው ልጅ የታመመውን ፈውሱ ብሏል። ፈዋሽ እግዚአብሔር ነው። ይሄን ሀሳብ የነካቸው አይመስለኝም። ቤካ ረስቶት ነው። ዩ አር ራይት። ፈዋሽ እግዚአብሔር ነው እና አንድ ጴንጤ ፈውሱ ምናምን ብሎ የተናገረው ነገር እኔ በጣም ነው በቃ ያናደደኝ እና ምን ያህል እንደዞረበት እና እኔ ቱ ቢ ኦነስት እሱን ይሁዳ ብየዋለሁ። እሱን ይሁዳ ደግሞ ከሱ ጋር እየሰራ ያለውን ዴማስ ብየዋለሁ እላለሁ። ኮሜንት ላይ ሁሌ እጽፏለሁ። ደምሮ ዴማስ፣ ዮናስ ደግሞ ይሁዳ እና ለገንዘብ ብሎ ክርስቶስን የሚሸጡ ሆዳሞች፣ ሆዳቸው አምላክ የሆነባቸው ደፋሮች ናቸው እነዚህ እና ምን ያህል እኔ አሁን እውነት እኔ ቱ ቢ ኦነስት ሀጫሉ ከሞቴ በኋላ ነው ስለ ሀጫሉ የሰማውን አለቀስኩኝ። ስሙን ስጠራ እዚህ ተሰማኝ በጣም ውስጤ እና እሱ ይሁን እንዳያስገድለው ሁሉ ማለት ጀመርኩኝ እና ምን አይነት ጨካኝ ሰው እንደሆነ እና እስቲ ወንድ ከሆነ እንደተባለ ኢትዮጵያ ይግባ እስቲ አሁን እንደዚህ ተናግረው ኮሜንት ላይ ብየዋለሁ። እኔ ባለፈው ገፍቶ በሙሉ ጴንጤዎች ጌዎች ናቸው ስል እስቲ ወንድ ከሆንክ በእንግሊዘኛ በለው ይሄን ነገር ብዬ ጽፌያለሁ ኮሜንት ላይ እና ለገንዘቡ ስል ይመስለኛል ደግሞ የሆነ በሽታ እኮ ሊኖርበት ይችላል። ይሄ ሰው እኮ አንዳንዴ የሚነሳበት ስፈልግ ኦርቶዶክስን ሙልጭ፣ ስፈልግ ሙስሊሙን ሙልጭ፣ ስፈልግ እኛን ወንጌላማኖችን ሙልጭ አድርጎ የሚሳደብ ይሄ የሃይማኖት ተሳደብነት በሽታ አለበት ብዬ ነው ማስበው ይሄ ልጅ። ስለዚህ የትም ቢሄድ እንትን አይልም። እንደውም አንዲት ልጅም የሰራችው ቪዲዮ አለ። ኦርቶዶክስ ጴንጤን ስለሰደብክ እኛ እንቀበልም ብላ በዱላ እየመታችሁ ፎቶን የሰራችውን ቪዲዮ አይታችሁ ከሆነ ያሳቅና ማንም እንትን አይለውም። እኛ ስለሰደበ እንትን አይልም እና ሆዴ አያድንም። ዮኒ ማኛ ፎርሹር ገብተ ይሄን አሁን ትሰማለህ። በሌላ አካውንት ወይ ሰው ቀርቶ ይልክልሃል ወይንም እየተቀዳም ትሰማለህ እና መዳን በኢየሱስ ነው። ይሄ የሰበሰብከው እንትን አያድንም። ለልጆችም አታስቀምጠውም። የአባቶችን በደል ይላል መጽሐፍ ቅዱስ ላይ ለልጅ ልጅ ይላል እና አም ቴሊንግ ዩ ይሄን ለልጆችም ይሄን እርግማን እንዳታስቀምጥ ንስሐ ግባ። ቀን ሳለ እኔ 100% እርግጠኛ ነኝ ድራማ እየሰራ እንደነበረ ስፔሻል በብርቱካን ይሄ የሆነ ለራሷ እኔ አም ሶ ሶሪ እንደዚህ አይነት እኔ የእግዚአብሔር ሰዎችን ዲፍረንት ናለም ግን እሷ ሴትዋ ለኔ አትመቸኝም። በሷ የተጠመቀ ሰው በሷ ጌታን ተቀበል ስንት ሰዎች ያሉ ለምንድን ነው እሱ በሷን የተቀበለ ጌታን ለምንድን ነው ሌሎቹ ወንድሞች እዚህ ያሉት በሚያስተምሩ ያልተቀበለ እና ስለ ዞረበት ስላመመው ነው እንደዚህ ድራማ እየሰራ ያለው እና በርቱ እንላለን። እንደው ጎበዝ ከሆንክ እስቲ ኢትዮጵያ ሄድ እንደው እንደተባለ አዋጥተን ፖለቲካውን እንቆርጥልሃለን እና ለገንዘብ ብለህ የይሁዳ መንፈስ ካንተ የተወጋ ይሁን። እግዚአብሔር ይገስጸው እና ተባረኩ። ጌታ ይባርካችሁ። እግዚአብሔር ደግሞ ይፈርዳል፣ እኛን አይደለም። ባዘው ስትነካ የእግዚአብሔርን ሰዎችን አይደለም የነካ ያለው ትልቁ እግዚአብሔር ነው። ቅድም አንዱ አይት በውስጥ ያለውን ሐሳብ ነው። ከእግዚአብሔር ጋር የሚጣሉ ይደቃሉ። ኦኬ ንስሐ ማትገባ ከሆነ እንደዚህ አይነት አይ ቲንክ ያለው አትላንታ ነው። ትልቅ ቸርች አለ የተባረከ የእግዚአብሔር ሰው የትውልድ አባት ዶክተር ቶሎሳ አለ። እዛ ቸርች ለምን አትሄድም? ካሊፎርኒያ ነው። ኦኬ ካሊፎርኒያ ነው። እሺ እና ቸርች ለምን እንትን አያደርግም? በቸርች ያልተያዘ ሰው እንደዚህ ይሄ መርዝ እንደበላ ውሻ ከዚህ ጋር መናከስ ከዚህ ጋር መናከስ ነው ስራው እና ተባረኩ። እንደውም እሱን ይሄ ስለ እሱ ራሱ ተራ ሰው እኮ ነው እንደዚህ መጥቶ ራሱ መናገር ራሱ የሆነ እኔ ይቅርታ አድርጉልኝ እና ጌታ ይባርካችሁ። መርሲዬ በርቱ።
ወንጌል ይቀጥላል፣ እናጋልጣለን። በቃ ይሄ ኮተታ ኮተቱን ወንድማችን ኤርሚ አይታውም። መቼም ቢሆን ያጋልጣል። በቃ በሱ ጋር ያለው እግዚአብሔር የሰጠውን ጥበብ እንዲድኑ እኮ ነው። ሌላ ምንም ማበሻሸቅ ይሄ ምናምን። እቺ ደግሞ መነጽር የምታደርገው ልጅ ስሉ ሰምቼሻለሁ። የሆነ ቤት ላይ ስምሽ ጠፍቶባቸው ያቺ መነጽር የምታደርገውን ልጅ ቆይ ለምንድን ነው ማያስቆማት ብሎ ሰምቻለሁ የሆነ ቤት ላይ። እና አናቆምም፣ መቀጠል ነው። እናጋልጣለን። ይሄ ምናምን ይሄ ደፍተራ ይሄ ምንድነው ታምረ ማርያም ምናምን ማርያም የሚሉት ትክክል አይደለም። ወንጌል ነው ትክክል፣ የእግዚአብሔር ቃል ነው ትክክል። ስለዚህ እናጋልጣለን። የምናምን ተቅማጥ ምናምን ሉትን እናፈርሳለን። መዳን በኢየሱስ ብቻ ነው። ተባረኩ። ጌታ ይባርካችሁ። መርስዬ ስለሰጠሽኝ እድል ቴንኪዩ። አሜን። ተባረክ ያለምዬ። ጌታ ኢየሱስ ይባርክሽ። ቢያባ አካም ወይ ሜርሲኮ አካም ናጉማ ያጥልሽ ለተዋቀዩ እግዚአብሔር ይባርካችሁ። በእውነት ተባረኩ። ቤካ ሜሲ የቲሻራያ በጣም የተባረከች የተወደደች ልጅ ምህረት ግሎሪ፣ ሁላችሁም እዚህ ገስት ላይም ከታችም ያላችሁ ጌታ ኢየሱስ ዘመናችሁን ይባርክ። እንኳን የኢየሱስ ሆናችሁ። ሌላ ነገር ሁሉ ከንቱ ነውና እንኳን የኢየሱስ ሆን። እኔ እንኳን የኢየሱስ ሆንኩት። አያችሁ፣ ኢየሱስ ስንቀበል በእኛ በዚህ በኦሮምኛ ስናገለግል የትሻና ሜሲ ያውቃሉና ጴንጤዎች የሚያመልኩት ኢየሱስና እኛ የምናመልከው ኢየሱስ አንድ አይደለም ሲሉ ነበር። አዎ አንድ አይደለም። ዛሬም እናገራለሁ። የእኛ ኢየሱስ ይሰማል፣ ይናገራል። የነሱ አያድግም፣ አይናገርም። ሁል ጊዜ ካያችሁ ከአንድ ሴትዮዋ ላይ የማይወርድ ተሸክማ በየቤተ ክርስቲያን የምትቀመጥ የራሳቸው ቤት ላይ ግድግዳቸው ላይ የምትቀመጥ የማይናገር የማይሰማ፣ የእኛ ኢየሱስ ግን የሚሰማ የሚናገር። የእኛ ማርያም በመጽሐፍ ቅዱስ ላይ ያለችው ማርያም ደግሞ ኢየሱስን የምትወድና የምታመሰግን አመስጋኝ የሆነች እኛ ይሄ ነው። ስለዚህ አንድ ኢየሱስ የለንም። እኛ እንደዛ ብለን የተናገርን ያለን ስለ እንደዚህ የሶሻል ሚዲያ ላይ ላለው ከፌስቡክ ጀምሮ ተሳዳቢ ስለሆነ ደግሞ እስቲ እሱ ቅድም ቦይካ ተናግራል። ወንድ ከሆነ እኛ ትኬት እንቆርጣለን። ያው ሌላ ሰው ተውት፣ እኔና የትሻ ትኬት እንቆርጣለን። ይምጣ፣ እስቲ ይምጣ፣ ቦሌ ይምጣ ወደ ሀገራችን። ምን ችግር አለ? ሀገሩ አይደለ እንደ የተወለደ እዚሁ አዲስ አበባ አይደለ እንደ ይምጣ። ወደ አዲሱ ገባ እናስተናግዳለን። ችግር የለውም፣ እናስተናግዳለን። ሻይ ምናምን ምንም ችግር የለም። ግን እንደዚህ ውጭ ሀገር ቁጭ ብሎ 24 ሰዓት ለሀገሩና ለትውልድ የሚለፋ መንግስትና የመንግስት አመራሮችን መስደብና ሌላ ነገር መለጠፍ ድሮ ቀረ። መጥቶ ወንጀለኛ አንተ ወንጀለኛ ብያባም መጥቶ አንተ ሌባን ሊለኝ ሌብነቴ ማጋለጥ አለበት። መጀመሪያ ህዝቡ ማወቅ አለበት። ሌባ ከሆንኩ ህዝቡ ሌብነቴን ለህዝቡ ማሳወቅ አለበት። እዛ ቁጭ ብሎ የራሱን ልጆች ደህና ትምህርት ቤት እያስተማረ እዚህ ደግሞ ምስኪን ደሃ እንዲባሉ ማድረግ ድሮ ቀረ። ማንም አይሰማም። ማንም አይሰማም። የአሁኑ ትውልድ የሚጠይቅ የሚያነብ ለምን የሚል ነው። ሆነ ብሎ ሰምቶ ብቻ የሚሮጥ ትውልድ የለም። አንተ 100 ዓመት በጭንቅላት ቆመ ለኢትዮጵያ ህዝብ እግዚአብሔርን ለመነህ ብለህ ተረት ስታመጣ ለህዝቡ ህዝብ ደግሞ አሁን ተነስቶ ማሊፊ አከሚት ነምኒ ቶኮ ወጋዲበ ቶኮ መታ ደንዳበቴ ከደታ። ኧረ እባክህ 100 ዓመት በጭንቅላቱ ቆሞ ለኢትዮጵያ ህዝብ የሌለ ተረት ስታመጡ ትላንትና ሲሸውዱን ነበር። አሁን አንሰማም። እነ ዮኒ ማኛን አንሰማም። እነዚህ በገድዳ ግድል በአፈንዝዝ አደንዝዝ አእምሯቸውና ትውልዳቸውን ሊያደነዝዙ እቅድ ያላቸው እቅዳቸው አይሳካላቸውም። ከዚህ በኋላ ወንጌል ያሸንፋል። ኢየሱስ ብቻው ያድናል። ኢየሱስ ይሰበካል በምድራችን ላይ። ትውልድ ደግሞ ከዚህ አምልጧል። ከዚህ በኋላ እዛ ግርግዳው አንድ ቀን
አንድ ቀን ለእግዚአብሔር የሚመለክበት ስፍራ ይሆናል። ያ ጣዖት በሙሉ ከላዩ ላይ ተራግፎ ማለት ነው። እዛ ተሸክማችሁ ለጥፋችሁ በግርግዳ ላይ ያለው እዛ በአካባቢው ላይ ድቤና ምንድነው ከበሮና ምን የምትቀጠቅጡበት እሱ ሁሉ ለእግዚአብሔር ክብር የሚሆንበት ዘመን ይመጣል። ስለዚህ ለኢትዮጵያ ምድር እንጸልያለን። ለፕራይም ሚኒስቴር ለዶክተር አብይ እንጸልያለን። ለካቢኖች እንጸልያለን። እግዚአብሔር ደግሞ ሐኪም ነው። አዲስ አበባ ብቻ አይደለም፣ ገጠር እያንዳንዱ ወንዞች ላይ እየሰራ ያለው እኛ ምስክሮች ነን። አሁን ያለው ትውልድ ምስክሮች ነው። የኢትዮጵያ መንግስት ሰራተኞች ዘር አላቸው፣ ግን ዘረኞች አይደሉም። አሁን ያሉ ካቢኖች ዘር አላቸው፣ ግን ዘረኞች አይደሉም። ለሀገራቸው ለብሔር ብሔረሰቦች ቀንና ሌሊት ሳይሉ ራሳቸውን ደፍቶ የሚሰሩ ለትውልድን ለመጠቀም የሚትጉ ናቸው እንጂ ዘርን ብቻ ትኩረት አድርጎ የሚሰሩ አይደለንም። የኛ እንደዛ አንሰራም። ቲክቶክ ላይ ቁጭ ብሎ ያዙ ልቀቁኝ ዘረፍ የሚለው እንደ ዮኒ ማኛ አይነት አእምሮ ትክክል ያልሆነ ልቡ መልካም ማሰብ የማይችል እንደዚህ አይነት ትውልድ የለንም። ሰራተኛም የለም በመንግስት ውስጥ። ያንን የቀንጅቦች ብሎ መጀመሪያ ነው አብይ ወደ ስልጣን ሲመጣ ያባረራቸው። አሁን ያሉ ደግሞ ሰልጥኖ ትምህርት ወስዶ ወደ ስራ ገብቶ ስራ ላይ ነው ያለው። ኑ ከኛ ጋር አብረን እንስራ እያሉ ነው። ኑ እኛም ተጨምረን ሀገራችን ምድራችን ለበረከት ለትውልድ እንዲሆነው 1000 ዓመት የሚባረክ እንጂ 1000 ዓመት የሚረገም ትውልድ አንፍጠር፣ አንስራ። አብርሃምን እግዚአብሔር 1000 ትውልድን እባርክላለሁ አይደል ይላል። አሁን ደግሞ አብይን እግዚአብሔር እንደዛ ማለት አለበት። እኛ ለአብይ መጸለይ አለብን። ይሄንን ነው የሚለው። እንደ ዮኒ ማኛ አይነቱና ስመ ዲያቆንና ስመ ቄስ ይዞ በኢትዮጵያ ውስጥም ሆናችሁ በገንዘብና በትውልድ የምትጫወቱት እግዚአብሔር አምላክ ከህዝቡ ጋር ሆናል። አይሳካላቸውም። በመተት በድግምት በኢትዮጵያ ምድር ላይ ቁጭ ብላችሁ አደንዝዝ በየድንጋይ ቤቱ በየመንገድ ላይ በየጠላ ቤቱ የምታረጉት እግዚአብሔር ከእጃቸው ላይ ያራግፋል። እንደዚህ እንጸልያለን። እኛ ይህንን እናምናለን። አይሳካላቸው። በጸሎትም በሁሉም እግዚአብሔር ከኛ ጋር አለ። እኛ ደግሞ እግዚአብሔርን ስራም የሀገርም ትውልድ የሚጠቅመውን ስራም እንሰራለን ማለት ነው። ይህንን ነው ሜርሲ ቀንም ስንጨው ነው የዋልነውና ትንሽ ስራ ላይም ስለቆየው እግዚአብሔር ይባርካችሁ። አሜን ብዬ አባ ተባረክ። ጌታ ኢየሱስ ይባርክ። መሲ ያለሽ ቤካ እሺ ያ መሲ የትናይቲ አፋን ኦሮሞቲኒ የወርቅ ቀባቴ ደበርሲ ኢንሶራቲኒ ኦኬ ኢንሶራቲኒ አፋን ማኬቲን ሙጫ መራቱ ከና ጆሌ ኦሮሞረቲ ለብሲዱ አካ ለብሲቲን ቤከማ ቤቲ ጋፋ አያነ ሬቻ ከበጀን ጉያ ሰና ማላ ከጀዴን ቤከማ ሶ yoo yaada qabaattee sodaa takka malee dabarsuu dandeessa. Hagamaa sirraa hin dhageenye so erga yoo qabaatte dabarsii garmasiitti ceenaa masiis yoo dandeesse afaan oromootiin erga kee dabarsii galatoome. አለሁኝ ውዴ አለሁ። እንግዲህ ብዙዎቻችሁ ብዙ ነገር ብላችኋልና እኔ ጥቂት ነገር መናገር የሚፈልገው ለህዝበ ክርስቲያኑ ነው። እዚህ ጋር ለምትሰሙ ክርስቲያኖች በእውነት ወንጌል የገባችሁ ትውልድ ከሆናችሁ የምትሰሙትን የምትውሉበትን ቦታ ለዩ፣ ቦታችሁን ለዩ፣ ውሏችሁን ለዩ። ሰው ውሎ ነው ይመስለውና ውሏችሁ እናንተንም እንዳይበክል እናንተንም እንዳያጠፋ አላማችሁን ውሏችሁን አካሄዳችሁን እንድትለዩ ነው ለነግራችሁ የምፈልገው ነገር። ሰው በሰው ንግግር በጣም ብዙ ነገር ይመረዛልና እንዳትመረዙ፣ ባልሆነ አካሄድ እንዳትወርቁ፣ ከክርስትናችሁ እንዳትሰናከሉ፣ በሰዎች ንግግር፣ በሰዎች ሁኔታ፣ በሰዎች አካሄድ ከክርስትናችሁ እንዳታፈገፍጉ፣ ሁኔታዎች እናንተን እንዳይለውጡ ራሳችሁ ላይ ፎከስ ማድረግ መቻል አለባችሁ።
የሰዎች መቀያየር ሊኖር ይችላል። የሁኔታዎች ግራ መጋባት ሊሆን ይችላል። ሁኔታዎች ክርስትናችን ላይ ምንም አይነት ነጥብ አያመጣብንም። እኛ የተከተልነው ጌታ ሰዎች በተቀየሩ ቁጥር የምንቀየርበት አይደለም። ሁኔታዎች በተቀያየረ ቁጥር ክረምትና በጋ በመጣ ቁጥር እንደዛ የሚቀያየር ሁኔታ አይደለም የኛ ክርስትና በክርስቶስ ላይ የተመሰረተ ነው። ይህንን የገባንን እውነት ነው እዚህ ሶሻል ሚዲያ ላይ እየወጣን የምንናገረው። ስለዚህ የምትናገሩለትን ጌታ አጥብቃችሁ ያዙት። በሰዎች መቀያየር፣ በሰዎች ድክመት የእናንተ ክርስትና እንዳይጠብቅ እንደው እየገፉን በጣም አጠንክረውናል። እናመሰግናለን። ክርስትናችንን የምትገፉ ሰዎች፣ እምነታችንን የምትገፉ ሰዎች እናመሰግናለን። በእናንተ እኛ መግፋት የበለጠ ጥብቅ ብለን የበለጠ እንድንጠነክር የበለጠ ክርስትናችንን አጉልተን እንድናሳይ ምክንያት እየሆናችሁ ነው። በመቀጠል እዚህ ሚዲያ ላይ ጸብን የምትዘሩ አንዴ በእምነታችሁ ያልጸናችሁ አንዴ በፖለቲካ ውስጥ የምትሯሯጡ ሰዎች አጀንዳችሁን ለዩ። መጨረሻ ላይ የይሁዳ ማሞት እንኳን ይሻላል ብዬ አስባለሁ። የሰው ቅጣት አይደለም መፍራት ያለባችሁ፣ የእግዚአብሔርን ቅጣት ፍሩ። በሰማይ ፈራጅ አለ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ይዋጋል። በቃ አጀንዳችሁን አውቀናል። የምታደርጉት ነገር ገብቶናል። እኛ ተረድተናል። ሰዎች ነን፣ አይምሮ ያለን ማሰብን የምንችል ሰዎች ነን። እንስሳዎች አይደለንም። እናንተ ባመጣችሁት አጀንዳ የምንመራ ሰዎች አይደለንም። በጣም ማገናዘብ የሚችል አይምሮ ያለን ሰዎች ነን። መግቢያ ላይ አንድ ነገር ተናግሬያለሁ። እኛ መልአክ አይደለንም። መልአክ እንኳን ስንፍና ይከሳቸዋል። እኛ ሰዎች ነን። ልንወርቅ እንችላለን፣ ልንሳሳት እንችላለን፣ በብዙ አይነት ሁኔታ ውስጥ ልናልፍ እንችላለን። ግን ደግሞ ሰዎች ነን። ማንም ሰው በእምነቱ ሲመጣበት በራሱ የሆነ ነገር በብዙ ነገር አታክ ሲደረግ ደስ እንደማይለውላ እኛም ሰዎች ነን። ክርስቶስን መከተላችን ብቻ ነው ዝም እንድንል ያደረገን፣ ከብዙ ነገር እንድንቆጠብ ያደረገን እኛ ክርስቲያኖች ነን። ደግሜ እላለሁ፣ ብርሃን የበራልን ክርስቲያኖች ነን፣ የእግዚአብሔር ልጆች። ለዛ ነው በብዙ ነገር ላይ አንደበታችን ተቆጥቦ ተረጋግተን እየተናገርን ያለ ነው። ዛሬ ይህንን ነገር አጀንዳ አድርገን ይዘን የገባ ነው ሰዎች ነን። በቃ ይህንን መናገር ፈልጋለሁ። መናገር ያለብንን ነገር መናገር አለብን። ሁል ጊዜ እዚህ ጋር ስለ ወንጌል ስናወራ አንደበት ያጠን ወይም ደግሞ ልክ እንደናንተ ለማይረባ ትክክል ላልሆነ ነገር አጀንዳ ይዘን ሚዲያ ከፍተን መናገር አቅቶን አይደለም። ባይዘዌ ፌመስ እንሁን፣ እንናገር፣ እንሳደብ ብንል ከናንተ የበለጠ አንደበት አለን። ግን አንደበታችንን ደግሞ ለማይረባ ተገቢ ላልሆነ እግዚአብሔር ለማይከብርበት ነገር አናዘጋጀው። ሰው ሁሉ የሚበላውን ምግብ መርጦ እንደሚበላ ሁላ የምንናገረውን ነገር መርጠን የምንናገር የእግዚአብሔር ልጆች ነን። ይህንን ያደረገው ደግሞ ክርስቲያን ስለሆንን ነው። ልዩነታችን ክርስትናችን ነው። ብራዘር፣ ልዩነታችን ይሄ ነው። እኛ ክርስቲያኖች ነን። የምንናገረውን ነገር ለይተን የምንናገር ሰዎች ነን። እዚህ ጋር ራሱ እስካሁን አይታችሁ ከሆነ የምንናገረውን ነገር በማስተዋልና ተገቢ በሆነ መንገድ ነው። ወጣ ባለ አነጋገር አይደለም። የሁላችሁንም እየሰማሁ ነበር። ስለዚህ ፎከስ እንድታደርጉ ፈልጋለሁ። የመጣውን ነገር በመጣበት መንገድ ነው ምን መልሰው። ይሃም ማለት እነሱ ከወረወሩት ድንጋይ ሊበልጥ ይችላል። ሰዎችን ለማናደር ሰዎችን ለመክፋት ብላችሁ የምታደርጉት ነገር እናንተ ነው ራሱ ጠልፎ የማይመች ቦታ ላይ ሊጥላችሁ ይችላል። ከሰውም ክብር ወርዳችሁ ከእግዚአብሔርም ክብር ወርዳችሁ ህሊናችሁን ሽጣችሁ ሰዎችን ለማስደሰት የሰው ሃይማኖት ነክታችሁ የማይገባ መንግስትን ተናግራችሁ ኖ፣ ይሄ በጣም ትክክል አይደለም። ፕሊዝ ትክክል አይደለም። አንደበት ስላለ በገዛ አንደበት አትከብርም፣ ትዋረድበታለህ። ለሁላችሁም ነው፣ ለግለሰብ አይደለም እየተናገርኩት ያለሁት። አንደበት ስላላችሁ አንደበታችሁ አያስከብራችሁም። መከበር በከንፈር የሚባል ነገር አለ።
በገዛ ምላስ ትሞታለህ፣ በገዛ ምላስ ትኖራለህ። ሐቁ ይሄ ነው። የሚያኖር ምላስ ነው፣ የሚገልህ ምላስ ነው። እዚህ ጋር ሙስሊሞች አላችሁ፣ ክርስቲያኖች አላችሁ፣ ኦርቶዶክሶች አላችሁ፣ ሌላም ቤተ እምነት የሚያኖራችሁ አንደበታችሁ ነው። ጋይስ ፎከስ ማድረግ መቻል አለባችሁ። የምትሄዱበትን የምትናገሩበትን ነገር ሁሉንም ነገር ደባልቂ አትሁኑ። እሺ ለዩ። የተዘረጋው መረብ ጠልፎ እንደሚጥላችሁ መለየት አለባችሁ። ከመናገራችሁ በፊት ለምትናገሩት ንግግር ማስተዋል የሚባል ነገር አለን። አይምሮ የተሰጠን እንድናስተውልበት ነው። ወይንም ደግሞ ለማይረባ አይምሮ ተሰጣችሁ ከሆነ እኛ ክርስቲያኖች ነን እንለያለን። ምክንያቱም እባብና ጊንጦ እንድንረግጥ እግዚአብሔር ስልጣን የሰጠን ባለስልጣኖች ነን ከእግዚአብሔር ዘንድ። እግዚአብሔር አንድያ ልጁን አሳልፎ ሲሰጠን እኛ በክርስቶስ ኢየሱስ ስናምን ክርስቶስ የሰጠን ነገር ምንድነው? እባብና ጊንጦን እንድንረጋግጥ ነው። እንለያለን። በመንፈስ ቅዱስ የምንመራ ልጆች ነን። መንፈስ ቅዱስ ያበራልናል። የጨለመውን ሐሳብ ይነግረናል። አመጣጥህ አካሄድ ውስጣችን ይነግረናል። ራይት ሶ እናውቃለን። በቃ ታውቋል። ስለዚህ አካሄዳችሁን አስተካክሉ፣ አረማመዳችሁን አስተካክሉ። ክርስቲያን አይጎዳም። ባይዘው የሚታመንበት እግዚአብሔር አለው። ማንንም አትጎዱም። እዚህ ጋር የምትጎዱት ራሳችሁ ነው። ህሊናችሁ በሰላም አያድርም። አይምሯችሁ በሰላም አይኖርም። እንቅልፍ አታገኙ። የተናገራችሁት ነገር ራሳችሁ መልሶ እንደሚወቅሳችሁ ይሄንን ታውቃላችሁ አይደል? ይሄ ክርስቲያን ህዝብ ስትገፉት የሚበዛ እንጂ ስትገፉት የሚጠፋ አይደለም። እየበዛን እንጂ እየቀነስን አይደለም። ይሄር ነው። እየቀነሰ የሄደውን አካል ሶሻል ሚዲያው ይናገራል። እኛ መናገር አይጠበቅብንም ጋይስ፣ መናገር አይጠበቅብንም። ለጥቅምና ለየሆነ ለሰንቲንግ የምትመጡ ከሆነ እምነታችሁን በእንደዚህ አይነት ነገር የምትቀይሩ ከሆነ ጌታ አይከብርበትም። ይሄን ልነግራችሁ ፈልጋለሁ። ጌታ አይከብርበትም። እግዚአብሔርን ደስ የምታሰኙት እናንተ በምታደርጉት ነገር አይደለም። ልጁ ኢየሱስ ክርስቶስን በተከተላችሁበት መጠን ጌታችሁን ስትከተሉት እንጂ ሰዎችን ለማስደሰት ብላችሁ የምትቀይሩት እምነት ህይወት አይደለም፣ ገዳይ ነው። ሃይማኖት ገዳይ ነው። በእምነት ጸንተን እንኑር፣ በማስተዋል እንመላለስ። እግዚአብሔር የሚከብረው ያኔ ነው። ክርስቲያኖቼ፣ እህቶቼ፣ ወንድሞቼ የእግዚአብሔርን ቃል በማስተዋል እናንብብ። ለዛ ነው በጣም ኪሳራ ውስጥ እየገባን ያለ ነው። ለዛ ነው መነጋገር ያለብንና መነጋገር የሌለብንን አጀንዳ እዚህ ሶሻል ሚዲያ ላይ እያመጣችሁ ሰዎችን እንዲሰናከሉ፣ ሰዎች እንዲጠፉ የምታደርጉት። ዋጋ ትከፍላላችሁ። በእናንተ ምክንያት ለሚጠፋው ክርስቲያን፣ በእናንተ ምክንያት ባክ ለሚያደርገው ህዝብ ዋጋ ትከፍላላችሁ። በአንድ ሰው መዳን ሰማይ ደስ እንደሚለው ሁላ በአንድ ሰው መጥፋትም እናንተ ዋጋ ትከፍላላችሁ። በስተመጨረሻ መናገር የምፈልገው ነገር ክርስቲያናት ወንድሞቼ፣ የምትሰሙትን የምትሄዱበትን ቦታ ተጠንቀቁ። ብዙዎችን አይተናል። ከማይረባ ከማይገባቸው ቦታ እየተገኙ ያላቸውን ክብር ጸጋቸው ተገፎ በምን አይነት ሁኔታ ላይ እንዳሉ እያየን ነው። ከሌ ማለት አይጠበቅብኝም። የምታውቁት ነገር ነው። ጸጋችሁ አይገፈፍ። ጸጋችሁ ከእናንተ አይራቅ። ጸልዩ። እዚህም ትክክል አትበሉ። ኮሜንት መስጠት ግዴታ አይደለም። ሐሳብ መስጠት ግዴታ አይደለም ጋይስ። ትክክል ሊሆን ይችላል የሐሱ የተናገረው፣ ግን አንደበታችሁን ያዙት እሺ፣ እጃችሁን ያዙት እሺ። ግዴታ አይደለም። ኮሜንት የመስጠት ግዴታ አይደለም። ለእናንተ ኮሜንት ስለሰጣችሁ አይጨበጨብላችሁም። ብዙ እናንተን የሚታዘብ ህዝብ አለ። ሰው አያቀኝም አትበሉ። ሰው ያውቃችኋል። የእውነቴን ነው ብላችሁ ሰው ያውቃችኋል። ምናልባት እናንተ ናችሁ አልታወቅም ብላችሁ ራሳችሁን ዝቅ ያደርጋችሁ፣ ግን ትታወቃላችሁ። ግዴታ አይደለም ኮሜንት መስጠት፣ ግዴታ አይደለም እዚህ ጋር ገብታችሁ አስተያየት መስጠት፣ ግዴታ አይደለም። እወድሃለሁ ነው ግዴታ አይደለም። እኔ እኮ አትወዱኝ ችግር የለውም፣ ግን አታስመስሉ። የውሸት አትውደዱኝ፣ የውሸት ኮሜንት አትስጡኝ። የእውነቴን ነው። እዛ ጋም እየሄዳችሁ ብራቮ በርታ የምትሉ ሰዎች ለዛ ሰው መጥፊያ መንገድ እየሆናችሁ ነው። ምናልባት እኮ የእናንተ ማበረታታት ሊሆን ይችላል ያህን ሰው የማይገባ ነገር እንዲናገር በር የሚከፍትለት ራይት።
ስለዚህ በማስተዋል እንመላለስ። የመጨረሻው መልእክቴ ይሄ ነው። በማስተዋል እንመላለስ ተወዳጆች። ይሄን ነው ማለት እንፈልገው። ሜርሲዬ ጨርሻለሁ። ተባረኪ መስዬ። መጨረሻ ላይ በተለይ በጣም ደስ የሚል ሀሳብ ተናገርሽ እና እኔ እንዲህ አይነት ሰዎችን ታዘባለሁ ብዙ ጊዜ። ሁለቱም ቦታ አሉ። ትክክል ያልሆነውን ቦታ አሉ፣ ትክክል የሆነውን ቦታ አሉ እና ግዴታ እኮ አይደለም። እኔ አንዳንዶችን እንደውም በውስጥ ጽፍላቸዋለሁ። ግዴታ አይደለም ኮሜንት መጻፍ እላለሁ። አልወድም እንደዚህ አይነት ነገር። አቋም የሌለው ሰው አልወድም በተፈጥሮ እና በጣም ደስ የሚል ሀሳብ ነው የተናገርሽው። ሁለት ነገሮችን ልናገርና በጣም ደስ የሚል አዘጋግ እንዘጋዋለን። ይሄንን ላይቭ በአንድ ሰዓት ውስጥ ወደ ስራ መግባት ስላለብኝ ማለት ነው። የእግዚአብሔር ቃል በመዝሙር መጽሐፍ መዝሙረኛው ዳዊት ምዕራፍ 39 ላይ ከቁጥር 1 ጀምሮ ሲናገር እንደዚህ ይላል። እኔ በአንደበቴ እንዳልበድል መንገዴን እጠብቃለሁ፣ ክፎችም በእኔ ዘንድ እስካሉ ድረስ ልጓም በአፌ አስገባለሁ ይላል። ስለዚህ ለዚህ ወንድማችን አፍ ልጓም ይደረግለታል። አያችሁ፣ የእግዚአብሔር ቃል ሲናገር አፍ ልጓም ይደረግለታል። አፍ ይመራል ማለት ነው። አፍህን መቆጣጠር ትችላለህ። ልጓም ማለት ፈረስ አፍ ውስጥ እንደዚህ የሚገባው ነው። ታውቃላችሁ አይደለም? በሱ ነው የፈረስን አካሄድ በዚህ በኩል እንዲሄድና እንዳይሄድ የምታስቆሙትም ሂድም የምትሉት ማለት ነው። ስለዚህ አፍ ላይ ልጓም ይደረጋል። አሁን ይሄ ሰው የሚጠፋው በአፉ ነው። በለፈለፉ በአፍ ይጠፉ ነው። የዚህ ሰው የማይገባበት የማይፈተፍተው ነገር የለም። መዝሙረኛው ዳዊት ግን በአንደበቴ እንዳልበድል ልጓም በአፌ ያስገባለሁ ይላል። አፍ ልጓም ይደረግለታል ለካ። አያችሁ? ስለዚህ ወንድማችን ልጓምህን ተጠቀም። ኤቭሪዌር አይወራም፣ ሁሉም ላይ አይፈተፈትም፣ ሁሉም አይሰደብም፣ ሁሉም አይነካም። አፍ ልጓም ይደረግለታል። መዝሙረኛው ዳዊት በምዕራፍ 39 ነው አይደል የተናገረው። ያዕቆብ በመልእክቱ ይነግረናል። የያዕቆብ መልእክት ምዕራፍ 3 ላይ ሄዳችሁ ከቁጥር 1 እስከ 3 አንብቡት። ምን ይላል? ወንድሞች ሆይ ከእናንተ ብዙዎቹ አስተማሪዎች አይሆኑ፣ ምክንያቱም እኛ አስተማሪዎች የሆንን የባሰ ፍርድ እንደምንቀበል ታውቃላችሁ። ሁላችሁም በብዙ ነገር እንሰናከላለን። በንግግሩ የማይሰናከል ማንም ሰው ቢኖር እርሱ ሰውነቱ ሁሉ መቆጣጠር የሚችል ፍጹም ሰው ነው። ንግግር ያስታል እያለን ነው። አያችሁ? ሁላችንም በብዙ ነገር እንሰናከላለን። በንግግሩ የማይሰናከል ማንም ሰው ቢኖር እርሱ ሰውነቱ ሁሉ መቆጣጠር የሚችል ፍጹም ሰው ነው። የማይሰናከል ከሆነ ፍጹም ነው እያለን ነው። ፈረሶች እንዲታዘዙልን ይላል ቁጥር 3 ላይ። ፈረሶች እንዲታዘዙልን ልጓም በአፋቸው ውስጥ ስናስገባ መላ ሰውነታቸውን መምራት እንችላለን። አያችሁ? ልጓሙን እዚህ ውስጥ አስገብታችሁ አይደል የምትመሩት? ዳዊት የተናገረውን ያዕቆብ በመልእክቱ ይደግመዋል። አፍ ልጓም ይደረግለታል። አፋችን ነው የሚመራን ሁሉ ነገራችንን። በአፋችን ነው የምንጠፋው፣ በአፋችን ነው የምንለመው። አንደበት የፍጥረትን ሩጫ ይገታል ይላል እኮ። አንደበት እሳት ነው ይለናል እኮ። አንደበት ከባድ ነው። ይሄ ችግር ነው ሰው ላይ ያለው። የአንደበት ችግር ነው ይሄ ሰው ላይ ያለው። አሁን እሱ የወንጌላውያንን ሩጫ ሊገታ ፕላትፎርሙ ላይ አንተ አቅቶሃል፣ እኛ ልጓም እናደርጋለን ማለት ነው አፍክ ላይ። ስለዚህ አፍ ልጓም ይደረግለታል። ያዕቆብ ምን ይላል? መላ ሰውነታቸውን መምራት እንችላለን። የፈረሶችን አፋቸውን ልጓም ካደረግን መላ ሰውነታቸውን በዛ ነው መምራት የምንችለው። ቁም ስትለው ያቆማል፣ ሂድ እንዳው ስትለው ይሮጣል። ስለዚህ አፍ ልጓም ይደረግለታል። አለቀ። የእግዚአብሔር ቃል ለሁሉ ነገር መልስ አለው። ለሁሉ ነገር መልስ አለው። ኦኬ፣ እንዘጋዋለን። ከመዝጋታችን በፊት ቆንጆ አዘጋግ እንዘጋለን ብያችኋለሁ። ቤካ ያለክ ሜርሲ ወደ ስራ መሄድ አለብኝ። በጣም አንድ ደቂቃ እሺ፣ አታስረዝም። አንድ ደቂቃ ብቻ። እንትን እኮ አሁን የተናገርሽው ያዕቆብን መልእክት
ዮኒ ይሰማል እዚህ ውስጥ አለ። ያንብቦ ያዕቆብን በደንብ አድርገው ያንብቦና ለሱ በጣም ይጠቅመዋል ሊል ነው። ዩቲዩብ ላይ ስለሚሰማው ኢትስ ኦኬ፣ ችግር የለውም። ስለዚህ ቤካዬ አለክ አመስ ያለው አለ ተኛ እንዴ? አረ እንዴ ምን አንዴ ቪዲዮውን ክፈትና እንዝጋው። ምንድነው ቪዲዮዎችን አሳይተናል። በቃ እንግዲህ ዲቴይሉንም ድጋሚ ዩቲዩብ ላይ ታዩታላችሁ። ዮናስ ሙሉነህ ያው በጃንደረባው ተከፍሏል። የእንዳልክን ንግግር እንደ መግቢያን የተጠቀመው አለቀ። እንዳልክን ተወውና ወደ ኤርሚያስ ዞሯል። በነገራችን ላይ እንዳልክ ከተናገረው ንግግር ይበልጣል እዚህ ጋር የተናገረው። ላሰማችሁ። በሙሉ አንድ ቻሌንጅ እግዚአብሔር ባርኳቸዋል አይደለ? እግዚአብሔር በበረከቱ ጎብኝቷቸዋል አይደለ? ማስተር አብነት ፕሮቴስታንት ነው፣ በጌታ ነው። ተሰባስባችሁ በእናንተ ጸሎት ማስተር አብነትን አድኑት። ምክንያቱም በጌታ ናችሁ፣ የሚሳናችሁ ነገር የለም አይደለ? ይሄ ምስኪኑን ህዝብ ከምትዘርፉት ማስተር አብነት ወንድማችንን በአንድ ላይ ጸሎት አድርጉና እስቲ ዘግቡን ፕሊዝ። ዱለ የላ ሌቦች ናችሁ ምላችሁ። ለዛ ክርስቶስ በእናንተ ውስጥ የለም። ግን ቤተክርስቲያን ፈወስን ብላችሁ ዋቴ ታደርጋላችሁ። እስቲ ማስተር አብነትን ተሰብሰቡና አንድ ላይ ሆናችሁ የተቀባችሁ ነቢይ ነኝ ሐዋርያ ነኝ ምን ነኝ የምትሉ ተሰብሰቡና ለማስተር አብነት ጸሎት አድርጉለት። እስቲ ይላችሁ በማባ የኢትዮጵያ ወንጌላውያን በሙሉ ስም እየጠራ የተናገረው እሱ እንዳልክ ከተናገረው ንግግር የሱ አይብስም ወይ? እንዳልክ እኮ ነፃነት ወርቅነህ አላለም እኮ አላለም። ሰው ሲሞት አሁን ጌታን ተቀበሏል ወይ ብዬ መጠየቅ ጀመርኩኝ። አለቀ። ወንድማችንን የታመመ ወንድማችንን ሁላችሁም በየሃይማኖታችሁ ጸልዩልኝ ያለ ወንድማችንን ይሄው ሲዘባበትበት የማ ይከፋል። ስለዚህ እሱ መግቢያ ነው። የጃንደረባው ቡድን ከፍሎታል። አንደኛ ገድላትና ድርሳናት በዚህ ፕላትፎርም ላይ እንዳይነገሩ፣ ሁለተኛ የጴንጤ መንግስት ነው ኢትዮጵያ ላይ ያለው የከረንት የብልጽግና መንግስት። ስለዚህ ከ3 ወር በኋላ ያለው ምርጫ የሰውን ማይንድ ዲስትራክት ለማድረግ ዲስትራክት እንደሚያደርግ ደግሞ ከተከፈለኝ ዲስትራክት አደርጋለሁ ፕላትፎርሙ ላይ የሚለውን ማስረጃ ደግሞ አሳይተናችኋል። ስለዚህ ወገኖች ነቅታችኋል ብዬ አስባለሁ ያለውን ነገር ማለት ነው። 2 ቻሌንጅ ሰተነዋል። አንደኛው ምንድነው አሜሪካን ሀገር ያሉ ወንጌል አማኞች በጠቅላላ ግብረ ሰዶማውያን ናቸው ያለውን እሱን ስትሪም በእንግሊዘኛ እንዲደግመው ቻሌንጅ ሰጥቸው ነበር። አላደርግም፣ ምን እንዳሰባችሁ ገብቶኛል ብሎ መልሶልኛል። ሁለተኛ ደግሞ ቻሌንጅ የሚሰጠው ዮኒ ማኛ ዮናስ ሙሉነህ ወደ ኢትዮጵያ መግባት እንደሚችልና ገብቶ እንዲያሳየን ይሄንን ቻሌንጅ ደግሞ ተተነዋል ማለት ነው። ቤካ ያለ አለም እኔ ድገምና ቪዲዮ እስኪ ክፈት። እሺ ከፍታለሁ። እሺ ዮናስ ሙሉነህ አትንበጫበጭ። ምንድነው ላይክ በእንግሊዝኛ ስትሪም አድርግ። በአሜሪካ የሚኖሩት ወንጌላውያን አማኞች ወይም ደግሞ ፕሮቴስታንቶች በጠቅላላ ግብረ ሰዶማውያን ናቸው ብለህ የተናገርከውን ፓስተሮቻቸውም እንደዚሁ እንዲሁም ዘማሪዎቻቸውም ግብረ ሰዶማውያን ናቸው ብለህ ያልከውን በእንግሊዝኛ ስትሪም አድርግ። ጎበዝ አጫውት። እናውቃለን ከአንተ ሞታ ቤታዮ ትበልጣለች በድፍረትም በምንም እና ወንድና አንተ ጎበዝ እናደንቃለን። በእንግሊዝኛ አሁንም ይኸው ቻሌንጅ ይሰጣለን። ስትሪም አድርግ ወንድ ከሆንክ። አሁንም የመሲን ደግሞ አለው ኢትዮጵያ ገብተህ አሳየን። የሆነ ቦታ አሜሪካ ውስጥ ተደብቆ ምናምን ነገር ላይ ቁጭ ብሎ ሶፋ ላይ መጫው ወንድነት አይደለም። ወንድነት የሚጠይቀው ሀገር ቤት ገብተህ ማየት ስንችል እና በእንግሊዝኛ ስትሪም ስታደርግ ነው። ከዛ ውጪ አንተ ፈሪ ነህ
እነግርሃለን። ፈሪ ነህ። እኔ በአንተነት አንተን አይቼ ወንድነቴን ነው የምጠላው። ባይ ዘ ወይ እኔ ወንድ ተከፍሎት ሲሳደብ በጣም በጣም ከባድ ነው። የተቀጠረ ምላስ እያከራየ ተሳዳቢ ወንድ እኛ እናቅ። ወንድ ቆፍጣና ለሀገሩ ነፍሱን የሚሰጥ ላመንበት ነገር ኦኬ የሚታመን ወንዳ ወንድነቱ የሚታይ ነው እንጂ ቁጭ ብለው ለሴት የተቀጠሩ ምላስ እያከራዩ የሚሳደቡ እንዳናቀበኛ። ኦኬ ሶ ወንድ ካሁን ካንተ ሱሪ ለብሰሃል። እርግጠኛ ነኝ ሱሪ አትለብሰህ አታውቅም። ቀሚስ ነው የምትለብሰው። ወንድ ከሆንክ ሱሪ ለብሰህ ከሆነ አንተ ቀበቶ ታጥቀህ ከሆነ በእንግሊዝኛ ስትሪም አድርግ። ወንድ ከሆንክ እና የነብርን ጭራ ከያዙ አይልቀቁን አይደለም። አያዙ ከያዙ አይልቀቁ ነው። ይዘህናል። መቼም አንፋታህም ብራዘር፣ መቼም ቢሆን አንፋታ። እሱን ወቅ ነፍሰ ገዳይነት ጄኖሳይድ በኦሮሞ ህዝብ ላይ ማወጅህ እንደገደልክ በራስህ አፍ የተናገርከውን እንዲሁም የአረብ ሀገር ድንቅ እህቶቻችንን ደግሞ የሰደብክበት ኤቭሪ ነገር ማለት ነው እንደ ቅል የታለፈ ነገር መስሎ ከታየ ተሳስተሃል። አሁን ጽዋ ሞልቷል። ዋጋ ትከፍላለህ። እኛ ስለ መንግስታችንም ይሁን ስለ ሀገራችን ዋጋ ለመክፈል ወይ አሬዲ መሲ ሾ በጣም ቸኩያለሁ። ወደ ስራ ልሄድ። ቪዲዮ መክፈት ከቻልክ ቪዲዮ ክፈትና እንስካ። እሺ እንግዲህ እኛ ወንጌል አማኞች ምድራችን ላይ ያለው መንግስት የጴንጤ መንግስት ነው። እኛ ፈልገን አይደለም፣ የእግዚአብሔር እቅድ ነው። ኦኬ ምንም ማድረግ አንችልም። ሁሉም በጊዜው ውብ አድርጎ ይሰራል እንደሚል እንደ እግዚአብሔር ቃል ኢትስ ጋድስ ታይሚንግ፣ የኛ አይደለም። ስለዚህ በዚህ እንዘጋዋለን ማለት ነው። የጴንጤ መንግስት ነው። ተባረኩ። ወዳችኋለሁ። ጌታ ቢፈቅድ በህይወት ብንኖር በፊታችን ባሉ ቀናቶች ደግሞ በተለያዩ ርዕሶች የምንገናኝ ይሆናል። ሻሎም ባይ ባይ።